ትንሽ ነው ግን ተጽዕኖ አሁን ለምሳሌ ስደቱ ዘመን ላይ እንዳልከው በንጉሱ ዘመን ሚስዮናውያን በደም ስለተፈቀደላቸው ትንሽ ነፃነት ኖሮ እንትን አለ ስደቱ ዘመንም አንደርግራውንድ ሆኖ ቤተክርስቲያን የሰፋበት ጊዜ ነበር ልክ የኢህአዴግ ሲገባ በቃ ቁጭ አሉ በየቦታው እንትኖች ቤት ህብረቶቹ ምናምን ሁሉም ኢንዲቪጁዋሊ ቸርች ሆኑና ወንጌል በደንብ ተስፋፋ ነፃነቱ መጣ ምናምን ከእሱኛውን ሲዝን እኔ ያው የኢህአዴግ ልጅ ስለሆንኩኝ ማለት ነው ከታሪክ እሱኛው ሲዝን ላይ ጴንጤ እየተሰደበኛም ልጅ ሆነን እየተከራከርን ምን እያልን ግን እያደገ የነበረበት ሲዝን ነው እንዲሁም በዚህ ወደኛው ጉዳይ ልግባ እያደግን የነበረበት ሲዝን ነው ጴንጤ በደንብ እየተስፋፋበት የነበረበት ሲዝን ነው ይመስለኛል የ2006 የቤትና ህዝብ ቆጠራ ላይ የኢቫንጀሊካል ቆጠር ወደ 18 ሚሊዮን ሴንሰስ ያሳያል የዛን ጊዜ የነበረው ከዛ በኋላ ወደ 23-25% ነን ነው አሁን ዝም ብሎ ቁጥር ነው የሚጠራው የተፈለገው ነው የሚጠራው ግን ሄዶ እኔ ኢቫንጀሊካል እድገት ከስደቱ ዘመን በኋላ ቡም አረገ ከዛ እንዲህ ብሎ ወይ እንዲህ ያለ ወይ እንዲህ ቀጥይ ብሎ ይሄድ ያለ ይመስለኛል አሁን ምክንያቱም ያልከው አሁን ያለው ያሰባበክ መንገድ በፊት በህይወት ያለው ስለጠፋ ነው በያምናለሁ እያደገን ይላሉ አሁን እልህና መጓተት ላይ ነው ያለው ከበፊቱ በየ ነው ማምነው እኔ በኔ ዕውቀት ደላስት 10 ምናምን 12 13 እስከ 15 ዓመት የመጣ ኢቫንጀሊካል ጋር ከተነሳው በጣም ደግሞ ይሄ አሰት ትምህርት የነቢያቱ ሙቭመንት ምናምን እሱም ተደምሮ ይሄ ቴሌቫንጀሊስቶች ሚዲያ በጣም የሚይዙ ሰዎች ያመጡት ነው በያምናለሁ እኔ ወደዛው ስንመጣ እንግዲህ አሁን ወዳለው ሁኔታ እየመጣ ነው ማለት ነው ግን ይሄኛው የኦርቶዶክስን ነገር ግን እንደው ሰብሰብ ለማድረግ ተመልካቾችን ሚስአንደርስታንድ እንዳያደርጉ yes ኦርቶዶክስ ቤተክርስቲያን በኩል ለፕሮቴስታንት እምነት በተለይ ከአጼ ዮሐንስ በኋላ በጣም ከባድ ስደት ተፈጥሮ ነበር early time ላይ ምኒልክ ሶፍት ነበሩ ብዙም መጻፊ ውስጥ ሄጀበታል ብዙም አይቃወሙም እንደው ኦኔሲሞስን ተቀብለው አስተናግደው ጠባቂ ወታደር ሰጥተው ወደ ወለጋ እንዲሄድ እና ፖዚቲቭ ሐሳብ ነበራቸው ኃይለ ሥላሴ ያው በብዙ ኦርቶዶክሶች ዘንድ እንደሚታሙት ሳቸው ግን ያው ፕሮግሬሲቭ ማይንድ ነው ሃይማኖት የግል ሀገሬ ጋራ እኔ በተለይ 5 ዓመት ሄደው ከመጡ በኋላ ሂሳቦች በጣም ከባድ የፕሮቴስታንት ቸርቾችን ሄደው ይመርቃሉ መካኒሶችን ይመርቃሉ የሉተራን ቤተክርስቲያን ይመርቃሉ ህንጻዎችን ይመርቃሉ ለሚስዮናኖቹ በጣም ቅን ሐሳብ ነበራቸው መሬት በመስጠት ከኪሳቸው ገንዘብ አውጥተው ህንጻ በማስጨረስ የመሰረተ ክርስቶስ ናዝሬት የነበረው ትምህርት ቤት ሚስዮኑ መጨረስ ሳይቀተው እሳቸው ገንዘብ አውጥተው አስጨርሰዋል ስለዚህ በጣም ፕሮግሬሲቭ ማይንድ ነበራቸው ኦርቶዶክስ ቤተክርስቲያን በዛን ጊዜ ውስጥ ለፕሮቴስታንት የነበራት አመለካከት እንዴት ነበር በጣም መጥፎ ነበር ጥሩ አልነበር እውነት ነው ይሄ ቤተክርስቲያኒቷ የምታየው ይሄ በቃ እንደ ትሬት ነው እንደ ያው ቀደም እንዳነሳው የክቡራቱ አማኑኤል ከኃይለ ሥላሴ ጋር ቀርበው አቤት ሲሉ ቤተክርስቲያኒቷ ምዝገባ ጳጳሱ ይሄ የአማኑኤል ማህበር ያሉ ሲጠሩ አቶ አማኑኤል ቆጣ ብለው ይሄ የኔ ማህበር አይደለም የእግዚአብሔር ጉባኤ ነው የኔ ማህበር አይደለም አባቴ ባቆት እንዳይበሉ ግን በትህትና ነው እንትን አይደለም ኃይለ ሥላሴ ጣልቃ ገብተው ነው እኛ ብለናል በቃ ሰው ባማነው ይመን ሃይማኖት የግል ነው ሀገር ጋራ ከዛ ፊውዳላዊ አስተሳሰብ ውስጥ it's amazing እንዲህ ብሎ ማሰብ እና ከዛን ጊዜ ብዙ ነፃነት ነበራቸው ቤተክርስቲያን ምንም እንትን ያዛት የከለከላት ነገር አለ በመንግስት በኩል ማለት ነው በኦርቶዶክስ ቤተክርስቲያን በኩል ግን ፖዚቲቭ አመለካከት አልነበረም እንደዛ ሆኖ ግን early time የነበሩት አባቶች ስለኛም ማለት ነው የፕሮቴስታንት በኩል የነበሩት አባቶች ግን ለኦርቶዶክስ ቤተክርስቲያን የነበራቸው አመለካከት ሞራልስ ፖዚቲቭ ነበር እንደው ወደፊት ቀስያን መቀራረብ እንችላለን እንዴ ማድረግ እንችላለን እስቲ እንገናኝ እንነጋገር
እነ ቄስ በድምም እኮ ሲመጡ ከኦርቶዶክስ ወደ መካነ ኢየሱስ ሲመጡ አሁን እንደምናያቸው አይነት ቄሶች እኮ አሁን ሪፎርሞች እኮ አላደረጉም እኮ አላመናጨቁም እኮ ቤተክርስቲያን አባ መሰረት እኮ እኔ አስተምረውኛል በጣም ክብር ነበራቸው ለኦርቶዶክስ ቤተክርስቲያን እንዴም ቴዎሎጂዋ ከማንም የጠለቀ ነው የሚሉት እና አባ መሰረት ለቤተክርስቲያኒቷ እንዲህ እኮ ብታደርግ በተለይ እነሱ አይነበረው ነገር ስለ ገድል ነበር በጣም በቃ የሚረብሻቸው ቤተክርስቲያን እኮ እነዚህን ገድላትን እኮ ብታስተካክል እኮ ብዙ ነገር ላይ እንቀራረብ ነበር ቅድም እንዳልኩ early ከኦርቶዶክስ ቤተክርስቲያን የወጡትም ከኒሻዎች ብሏቸዋል በኤርትራ አካባቢ የነበሩትን ከትግራይ የመጡትን ይሄ ማዋራ መቼ መሰለ እንግዲህ ተርኖስ ሴንቸሪ እኮ ነው ማለት የዛሬ 100 ዓመት ታሪክ እኮ ነው ማዋራ የነበረው አመለካከት ሶፍት ነበር ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ የነበራት አቋም ነበር በጣም ጠንካራ ነበር አይሆንም እነዚህ መጥፋት አለባቸው ትል ነበር በፕሮቴስታንቱ ዘንድ ግን የነበረው ግን ሁሉ ጊዜ ሶፍት ነበር ያንን በተለይ ከ69 ከ70 ምናምን በኋላ ግን የመጣው ጄነሬሽን የፔንቴኮስታሉ ጄነሬሽን ግን የጀመረው ነገር በ65 አካባቢ ሙቭመንት ፔንቴኮስታል ሙቭመንት መጣ ሲጀምር እነዚህን ምንም ለምሳሌ ያህል አንድ ኦርቶዶክስ እና አንድ ፕሮቴስታንት early time ይጋባሉ ኦርቶዶክስ ሆኖ ፕሮቴስታንት ችግር ነበረው ያቶ ማኑኤል ያልከውት ነው ብራን ከጨለማ አሁን አታስበው ያቶ ማኑኤል ልጅ እኮ ያለ ስላሴን ልጅ እኮ ነው ያገባቸው ኦርቶዶክስ እንትንም አልነበረም ኦኬ ይሄን ማለት እንዲህ እንደጨለማ እንዲህ በቃ የጠፋ እንዲህ ምን የሚል ነገር አልነበረም የስ ልዩነት አለ ሲሪየስ ልዩነቶች አሉ ባናል ጉዳዮች ላይ ግን ኮኦፕሬት ሆነን ግን ደግሞ እነሱ በተለይ ልናድሳቸው ልንውጣቸው የምንችላቸው ነገሮች ግን ሊኖሩ ይችላል በመነጋገር ኮር የሆነ ዶክትሪናል ኢሹዎች አሉ መቼም ልታነሳው መቼም ምንም ልታረጋው ማትችል ነገር ግን አለ ግን የተነሳንበት መንገድ ልክ አይደለም ነው አሁን ወደ መጣበት ፖይንት ስንመጣ ግን ፕሮቴስታንቱ እውነት እያደገ ነው ትላንትናም እንዲሁ ከሌላን ሰው ጋር ስናወራ ነበር የሆነ አንድ ሪሰርች የሚጽፍ ልጅ ጋር እኔ አሁን ጻፊውን ልጅን ባገኘው ደስ ባለኝ ነበር የኢቲሲ ተማሪ ነው ለፔፐሩ ለእንትን ለምረቃው የጻፈው ነበርና የኢትዮጵያ ኢቫንጀሊካል ቤተክርስቲያን የሱ የተወሰኑ ፎርሞች ያስሞላቸው ነበር ወደዚህ ከደቡብ አካባቢ የመጣ ልጅ ነው አዲስ አበባ ውስጥም ዞሮ ምንድነው መጠይቅ የሚሞላ ኩዌስቸነር አዘጋጅቶ ያዘጋጀው ነበር ሳምፕሏ ትንሽ ነች ግን በደንብ ያሳያል የኢትዮጵያ ፕሮቴስታንት ቤተክርስቲያን ሲዝድ አድርጓል ማለት ቆሟል እድገቱ ሞር ባይ በርት በመዋለድ ነው እንጂ በኮንቨርሽን አዲስ ሰው ይሄ እንግዲህ በዚህ በጣም አጭር አመት ውስጥ የተፈጠረ ነገር ነው ኢትዮጵያ ፕሮቴስታንት ቤተክርስቲያን ቆም ብሎ ማሰብ ያለበት ይመስለኛል አስነሆል ምንድነው የተፈጠረው ሳቹሬት ለምንድነው ያደረግነው ገና ስንት ሚሊዮን ህዝብ አለ ለምንደርሰው ብለን ግን ገና ኮዲው ለምን ሳቹሬት ያደረግን አቡነ ጴጥሮስ ናቸው ያልከኝ ቀደም አቡነ ጴጥሮስ አንድ ጊዜ እንዲ ወረከብ ነበር ያው ኢቫንጀሊካል እናንተኑ እንግዲህ ባለፉት አመታት ጥቂት አመታት በተለይ ይባሰበት መጥቷል በስቴት ሚዲያም ነው እንትን የሚባለውና ከመንግስት ጋር ባላቸው ችግር ያኔ በገድላቱ ላይም ከኛ አካባቢ አንዳንድ ሰባኪዎች ፕሮቮክ አርጓቸው ነበርና አንድ ሚዲያ ላይ ፕሮቴስታንቱ የሞት ሃይማኖት ነው ዓለም ላይ አውሮፓውያኑ እንዲሁም አውት ኦፍ ኮንቴክስት ተተርጉሞባቸው ለፔንቴው እንደስድብ እንደተናገሩ ነው የተደረገው ነው እንደተረዷቸው ያው ምናቀው ሀቅ አሜሪካ ሀገር አውሮፓ ሀገር ቤተክርስቲያኖች አዳራሾች ለመጠጥ ቤት ለተለያዩ ንግድ ስቶሮች ምናምን ምእመን አተው ተሽጠዋል ምእመን ያላቸው የተወሰኑት ቤተክርስቲያኖችም ሽማግሌዎች 5-6 ሽማግሌዎች የሚገቡባት የሌለ ነውና እንደው አሜሪካ ሀገር አሁን እንደ ስቴት ሪሊጅን ነው እንግዲህ አሁን ትራምፕም ሲመጣ እንትን ሲታይ ነበረው ግን ፕራክቲካሊ ቸርቾች ጋር መሬት ላይ እንትን ብሏል ግን እነሱ አባቶቻቸው በጣም ወንጌልን የሰበኩ ከነሱ አልፎ ዓለምን ኢቫንጀላይዝ ያደርጉ ሚስዮናሪዎች ይላኩ
ምናልባት እንደኛ እንዲህ ሳይጠይቁ ቀርተው ይመስለኛል የሆነ ሳለ ድንገት ባዶ ነው አላደ ማለት አንዳንድ ጊዜ እውነታን ተቀብሎ ቆም ብሎ በጊዜ ማየት ይጠቅማል። እሳቸው ያሉት ነገር ምንም እሳቸው እንግዲህ አሜሪካ ሀገርም ስለኖሩ ስለሚያውቁትም እኔ አውሮፓ ተማሪ ነኝ፣ ካናዳ ኖሬያለሁ። ምናልባት በዓለም ላይ ያልሄድኩበት እንደው ቦታ ቢኖር ላቲን አሜሪካ የሆነ ይችላል። ሰው ሜክሲኮን አውቃለሁ፣ ግን እንደ ዋናው እንደ ላቲን አሜሪካ ግን አላውቅም። ኤዥያም ሄጃለሁ፣ በኑሮም ሄጃለሁ። ያለፈው ዓመት የእኛን ሀገር አላውቅም የፕሮቴስታንት ሪፎርም ስብሰባ ነበር፣ እንደ አውደ ጥናት ነገር ምናምን ነገር ነበር። ቅድም ስትለኝ ነበር ምን ያህል ኦነስቲ ሳይኖ ሲታወስ በሚል ያው ያረጋግጥ ታድሶ ሲታወስ ግን የውጪዎቹን ግን ተከታትያለሁ። ያው እነሱ ሁሉ ጊዜ ኦነስት ሆነው ራሳቸውን ስለሚፈትሹ ማለት ነው እሱ ያዩታል። በቃ ምንድነው ችግሩ ብለው ያያሉ። ሪፎርሜሽን ከሉተር በኋላ የመጣው አሁን ያመጣው ነገር ለክርስትና እድገት መውደቅ ምክንያት የሆነው የዛን ጊዜ የተነሳው ሪፎርሜሽን ነው ብለው ሪፎርሚስቶቹ ራሳቸው መልሳቸው ራሳቸው እንደገና ክሪቲሳይዝ ያደርጋሉ። ለምን? ክርስትና በጣም የተላከመባቸው የዓለም ሀገራት የት ጋር ናቸው ብለህ ጂኦግራፊካሊ ስትመለከት አውሮፓ፣ ምዕራቡ፣ አሜሪካ፣ ካናዳ፣ አውስትራሊያ እነዚህ ምዕራብ ነክ የሆኑ ሀገሮች ውስጥ ቤተክርስቲያን ኦልሞስት የለም ወደሚባል ደረጃ ደርሷል። ሊቪያን አዲስ ዴስ ሃይማኖተኛ ከሆንክ እንደ ሪታርድድ እንደሆንክ ሰው እንደ ኦድ ነው እንጂ የምትታየው እንደ ጉድ እንደ አሁንም ቤተክርስቲያን የሚል ሰው አለ እንዴ እስክትባል ድረስ ነው። እኔና የባለቤቴ ይኖርችበት የተወለደችበት ያደገችበት ከተማ ታንደርቤ ይባላል ካናዳ ውስጥና አንድ መስቀለኛ መንገድ ላይ 4 ቤተክርስቲያን ነበረ። 4 በመቼ ነው እነዚህ ቤተክርስቲያኖች የተቋቋሙት? በሪቫይቫሉ ጊዜ በ18 ምናምን መጨረሻዎቹ 19 አውሮፓ አሜሪካ በጣም በቃ ይሄ ሆሊስቲክ የሚባለው ሙቭመንት ተነስቶ በጣም ባደገበት ጊዜ ከ4ቱ ቤተክርስቲያን አንዱ ብቻ ነው ሰርቫይቭ ያደረገው። ከዛ ውስጥ ደግሞ እናንተ አልሄድበትም እዛ ቤተክርስቲያን። ምክንያቱም የወንድ ቄሱ ሚስት ወንድ ሚስት እዛ ለፍት ቁጭ ብሎ የሚሰበክበት ቤተክርስቲያን ማለት ነው። ማለት ሆሞሴክሹዋል በቃ እኔ እናንተ ለመሄድ ስለዚህ ሰርቫይቭ ያደረገው ቸርች ሶስት ከአራቱ ሰርቫይቭ ያደረገው አንድ ቸርች ሰርቫይቭ ያደርጓል። እሱም ሰርቫይቭ አድርጓል አይባልም፣ ፊዚካሊ ግን አለ። ሌላኛው የቀብር ቤት ሆኗል። አንደኛው የስፖርት ጂም ምናምን ሆኗል። እንደዚህ ያንተ የምታውቀው ቤተክርስቲያን ይሄ ፕራክቲካሊ የማውቀው ቤተክርስቲያን እሱ ብቻ አይደለም። እኔ የመጨረሻ ሰርቪስ የተደረገበት ቤተክርስቲያን ሄጃለሁ። ቸርቹ ሊዘጋ ማለት ነው። በቃ የሚቆለፍበት ቀን ሰው መጥፋቱ ልጆች እንደ ትራዲሽን ማለት ነው። አባቴ እኮ እዛ ቤተክርስቲያን ይሄድ ነበር አሁን መዘጋቱ ነው ተብሎ ማስታወቂያ ተነግሮ ሰው ተሰብስቦ this is the last church ተብሎ ያን ቤተክርስቲያን ለመግዛት ወደ እንትንነት ወደ ሪዞርት እንደ በቃ እንደ ሆቴልም እንደምንም ለማድረግ ጨረታ ወጥቶ ነበር። የባለቤት እህት ሄዳ አይታ ነበር ይሄ ነገር ወደ መለወጥ ይቻላል እንደሆነ። that's where they are። እሺ ግን at the same time if you go to the east part ማለት ራሽያ ብትሄድ፣ ሮማኒያ ብትሄድ፣ ቡልጋሪያ ብትሄድ church still strong ነው። ራሽያ ኦርቶዶክስ ቸርች በጣም strong ነው። አሁን ካቶሊክ ቤተክርስቲያን ስትሮንግ ነው። 1.2 ቢሊዮን አባል ያለው ስትሮንግ ነው። ኦፍ ኮርስ ምን ያህል አክቲቭ ነው ምናምን የሚለው ነገር ግን ኮሚትድ የሆኑ ግን እንትኖች ታገኛል። እኛ ጋር ፕሮቴስታንቱ ጋር what happened የሚለው ኢንተርናሽናሊ ነው ፕሮብሌሙ ያለው፣ በእኛ ሀገር ብቻ አይደለም። ለምንድነው እንዲህ ዲክላይን ያደረገው? በተለይ ከሁለተኛ ዓለም ጦርነት በኋላ ብዙ ሰው ለምን ቤተክርስቲያን የቱ ኦፍ ኮርስ ሪፎርሚስቶች አሁን ባልኩ ስብሰባ ላይ ያለፈው ዓመት በሪፎርም ሲታሰብ ብዙ ምክንያቶችን አቅርበዋል። አንደኛው የፕሮቴስታንቱ ችግር ጠያቂ ጄነሬሽን መፍጠር ችለዋል። ያ ጠያቂ ጄነሬሽን ደግሞ ለጥያቄ መልስ ሳያገኝ ይቀራል። ስለዚህ ወይ የሚያገኘው መልስ አያረካውም። ስለዚህ ሞር ሊበራል ይሆናል።
ከዛ መጨረሻ ላይ አብዛኛው የአውሮፓዊ እንትን አግኖስቲክ ነው ማለት እግዚአብሔር አለም የለምም አይልም he don't care በቃ አለ ሞራል ቫልዩ ላይ በቃ አለ ነው አለምትለኝ በቃ መጥቶ ይንገረኛ አንተ ምንድነው ነው የሚልህ አለ የለም ደግሞ አትበለኝ አንድ ነገር ስላላየኸው የለም ማለት አይደለም ስለዚህ I have no care ነው የአብዛኛው እንትን እንጂ እንዲህ በጣም የወጣ ኤቲስትም አይደለም ሶሳይቲው ግን ግድ የለው ምንም በዚህም መጣ ሌላኛው ቤተክርስቲያን ኢንፍሉዌንስ የላትም በአሁን ጊዜ አሁን ካናዳ ውስጥ ባለፈው 15 ቀን ምርጫ ነበረ ድሮ አንድም ፖሊሲ ለማጸደቅ ሲፈልጉ ቤተክርስቲያን ምን ትላለች ብለው የቤተክርስቲያንን ቴስት ያደርጋሉ አንድ አዲስ እንደ ያልተለመደ ነገር ለማድረግ ከፈለገ አሁን የሚያስታውሳትም የለም ምን አለች ምን ታመጣለች ስለዚህ ፖለቲከኛው ደግሞ ሁሉ ጊዜ የሚያግዘውን ነገር ነው የሚፈልገው ምንም ኢንፍሉዌንስ የሌለው ነገር ጊዜም ቦታ ማይሰጥም ወደ ኢትዮጵያ ስንመጣ የፕሮቴስታንቱ እድገት በዚህ በጣም አጭር ጊዜ አሁን ከኃይለ ሥላሴ ጊዜ ወደዚህ እንምጣ እንደው በደንብ ህንጻም እየተሰራ አባልም በግልጽ እንትን ያለበት ከኃይለ ሥላሴ ጊዜ ጀምሮ ብትወስደው የ67 ዓመት እድሜ ያለው እንደው በደንብ ተጠናክረን ራሳችንን ሆ ብለን ወጥተናል ስንል ደግሞ እንግዲህ ወያኔ ኢህአዴግ ነው ጊዜ ተመልከተው አሁን ያለው ልዩነት ምንድነው ምክንያቱ ብለህ ታስባለህ ፍጥነቱ እንደዚህ የመውረዱ ትልቁ ፍጥነት I think ለራሱ የሰጠው ስምና ክብርና እሱ የተገኘበት ቦታ አንድ አይነት አይደለም አሁን እዚህ በሚወጣው መጽሐፍ ላይ የሄድኩበት አንደኛው ምንድነው ለምሳሌ በኤትኒክ ፖለቲካ ውስጥ ከማንም የበለጠ ተጨመላለቀው ከፕሮፌሰር መስፍን ጋር ሳግንቻቸው ያሉት ራሱን በጣም ሰቀለ ከመጀመሪያው በዛ ቦታ ግን አልተገኘም አንደኛው ዲዛስተር እሱ መሰለኝ ሁለተኛው ነገር ፕሮቴስታንቱ እውነት ክርስቶሳዊ አልሆነም የክርስቶሳዊ ልብነት አይደለም ያለው የፈራጅ የገፊ እኔ አውቃለሁ እኔ ከኔ በላይ ማን ለክርስቶስዬ አይነት ሆነ ሰው አልሆነም ሰውን አንደርስታንድ ለማድረግ አልሞከረም እሱ ራሱ በነቀፈው ወጥመድ ውስጥ ተገኘ ሶስተኛው መስለኛ ቤተክርስቲያን በተለይ ያደጉ ያሉ ልጆች አንተ እንግዲህ ባክግራውንድ ከላቢያን ቸርች ውስጥ አሁን አንተ ልጆች ወላሂ ወሰያን አንዷን አክቲቭ ነች ጴንጤው አሁን ልጆች ያሉ በቤት ውስጥ ያለውን የቤተክርስቲያን ጠብ ይሰማሉ የተጣላባት ተጣላችናት ከቤተክርስቲያን ማለት ነው ቤት ውስጥ በብስጭት የማይሉት ነገር የለም ይሰማሉ ያያሉ ልዩነት አያዩበትም እንደዚህ እንኳን እንትን ቢሆንም እንኳን ቸርች ውስጥ ያለው እንዲህ መበጣበጥ ከዛ በኋላ የተወሰነ ጊዜ ደግሞ ቤተሰብ አክሩፎ ከዛ ቤተክርስቲያን ወጥቶ ሌላ ቦታ ገብቶ ምናምን ሲተረማመስ ያያሉ ልጆች ስለዚህ እሱ ራሱ ትልቅ ኢምፓክት አለው ሌላው የቤተክርስቲያን መከፋፈል ራሱ ስም አልጠቅስም ግን አንድ እንዲሁ ታወቀ በጣም የታወቀ ሰባኪያችን የአንድ ቤተክርስቲያን መሪ ነውና ሁለታችሁም ቸርቾች አልኩት ይሄን ለማስረዳት ግን ትንሽ ወደ ኋላ መሄድ አለብኝ መካነ ኢየሱስ በ1950ዎቹ ላይ በፊት ከ1950ዎቹ በፊት የሚስዮን ቸርች ነበረች የስዊዲሽ ሚሽን ቸርች የኖርዌጂያ ሚሽን ቸርች የምናምን ቸርች የአሜሪካን ፕሬስቢቴሪያን ቸርች ምናምን ቸርች ነበር የሚባሉት እንጂ እንደ ስም አልነበራቸው እነ ቄስ ጉዲና እንደኛ ሚስዮን የሚባል ቸርችኛ አንድ ቤተክርስቲያን ሞና ሉተራኖች ናቸው አይደልላችሁ ሶ አንድ ቸርች አንመሰረት አንድ ቸርች አመጡ እነ ቄስ በደማ መካነ ኢየሱስ የሚለው የመካነ ኢየሱስ መኖሪያ የሚል ስም አወጡ በዛ ተስማሙ
ሚስዮኖቹ በሙሉ ወደ አንድ ቤተክርስቲያንነት መጡ። ይህ ወዳጄን ምን አልኩት በዚሁ እንደው ስለ ቸርች ነገር እያወራን ድክመቱ ምናምን እያወራን ያንተ ቤተክርስቲያን የተቋቋመው በስዊዲሽ ፔንቴኮስታል ነው። ገነት ቤተክርስቲያን የተቋቋመው በፔንቴኮስታል ምንድነው ፔንቴኮስታል ፊኒሽ ሁለቱም ከፊንላንድ የመጡ ነው። አንደኛው ከፊንላንድ አንደኛው ከስዊድን የመጡ ናቸው። ምንድነው ልዩነታችሁ እናንተ? ለምን ቁጭ ብላችሁ እነ ጉዲና እንዳደረጉት አንድ ቤተክርስቲያን አትሆኑ? ወደ አንድ ለምን አትመጡ? ፋይናንሻል ጥንካሬ ይኖራችኋል። ከስተት ትምህርት ብዙ መከላከል ትችላላችሁ። ብዙ አቅም ይኖራችኋል። አንተም አለ እንዲህ አይነት መሪ ባለበት ቤተክርስቲያን ለምን ወደ አንድ አትመጡ? ትቀልዳለህ አለ። እንኳን ያኛው ወደኛ ልናመጣ የኛውንም በእኛ ውስጥ መሰገድ አቅቶናል። I think the coming generation should start ask. እውነቱን ለመናገር ከመካነ ኢየሱስ በስተቀር መካነ ኢየሱስ ያው ሄዳለች፣ ግን አትሊስት ጥምቀት ቀርቶናል። ሌላው ነገር ምንም የቀረ ነገር የለም። አትሊስት የጥምቀት ልዩነት አለን። ከዛ ውጭ ያለው ቤተክርስቲያን ይሁሉ ቤተክርስቲያን ለምንድን ነው የሚያስፈልገው? አንድ ሙግት አለ ብዙ ጊዜ ከጨመርካቸው አንተ ብዙ ጊዜ የምታቀርበው ሙግት ለዚህ ምክንያት ሆኖ ይሆናል ብለም ታስብ እንዳናለቅ የኢትዮጵያ ቤተክርስቲያን ኢቫንጀሊካልና ፔንቴኮስታል ተብሎ ይከፋፈላል። እንግዲህ ውጭ ሀገር ያለው ሜን ላይን እና ኢቫንጀሊካልስ ይባላል። እኛ ሜን ላይን የምንለው ያው ቀደምቶቹን እንላለን በተለምዶ የፔንቴኮስታል ሙቭመንት በተለይ አይ ቲንክ ምናልባት ከሙሉ ወንጌል ጋር ተያይዞ ይመስለኛል በደንብ ኢትዮጵያ ውስጥ በደንብ እንትን የሆነው በጣም ካሪዝማቲኩ የመንፈስ ቅዱስ እንቅስቃሴው ከመጣ በኋላ ሌሎች እንደኚህ ሜን ላይን የሚባሉ ቸርቾች በፔንቴኮስታል ሙቭመንቱ ተጽዕኖ ስር ወድቀው ልዩነታችን እስኪጠፋ ድረስ ሆኗል ብለ ብዙ ጊዜ ትሞግታለህ። ሜን ላይን ቸርቾች አንዳንዴ ቅርብ ጊዜ አንድ ኢንተርቪው ላይ ሰምቻለሁ። እኔ ግን በጣም የሚገርመኝ አንድ ነገር አለ። ሰው አንዴ ከዳና አይጠፋም የሚለው ነው ትምህርት ካልቪን ትምህርት ይጠይቃል ትውልዱ። ግን የትኛው ነው ካልቪን የሚመልስ? እሱ ብቻ አይደለም። በጣም ኢትዮጵያ ቤተክርስቲያን ውስጥ በጣም የሚገርመኝ ይሄ ኢመርጂንግ ቸርቾች ለብቻ ሆነው አንዴ ከዳነ ድህነታችን አይጠፋም ብሎ ካስተማረ ይስተት ይባላል። ሜን ላይን ቸርቾች ትላልቆቹ እነ ቃለ ሕይወት እነ መሰረተ ክርስቶስ ካልቪን ናቸው። የሚያምኑት ይሄንን ነው ዶክትሪናል። ግን ምዕመኖቹ አያውቁም። እዛው የመሰረተ ክርስቶስ ሰዎች እዚህ ያሉትን የሆኑ የሚያስተምሩ ሰዎችን እየስተት ይሏቸዋልና ከዛም አልፎ ደግሞ ይሄን በደንብ ዶክትሪናል ያላቸው ሰዎች አሁን ድሮን ጠጦ መቃንዩስ ሲባል እኔ እንግዲህ አዲስ በሆነም ሰማለሁ ማለት ይሄ ቄስ በሊና በነበሩ ጊዜ በልሳን መናገር ምናምን እንደዚህ አይነት የመንፈስ ቅዱስ እንቅስቃሴ ያጋንንት ጩኸት ትንቢት ከአስተምሯቸው ውጪ የሆኑ እንትኖች ፕራክቲካል ይደረጋሉ። የሙሉ ወንጌል የፔንቴኮስታል ሙቭመንት ብሎ ያን የመንፈስ ቅዱስ እንቅስቃሴ የኢትዮጵያ ቤተክርስቲያን እንዳደሳት ነው የሚያምኑት። በሙሉ ወንጌል ሳይድ ያሉት ስላደሱ ወደ ዋነሳ አመጣናቸው ዋነሳ መጡ። ቅድም ሜንሽን እንዳረከው ውጭ ሀገር እንደነበሩት አብያተ ክርስቲያናት መንፈስ ቅዱስ ስለራቃችሁ ነው መንፈስ ቅዱስ እንትን ብለው ከዛ ደግሞ ፔንቴኮስታል እንደተከፋፈለው ማለት ነው። እና የዶክትሪን ልዩነት አለም ነው። ሁሉም መድረክ ላይ ወጥ ማለት የስተት ትምህርት የሆነ ቦታ ይባላል። ሁሉም መድረክ ቢፈተሽ የስተት ትምህርት አይጠፋበትም። የትምህርት እንትን ልዩነት አይኖርም። የኢመርጂንግ ቸርች እና የሜን ላይን ካልሆነ ምናልባት የተሻለ ጥንቃቄ በአንጻራዊነት ሊኖር ይችላል። ሰባኪዎቻቸው ስለ መለኮት ትምህርት ቤት በመውሰድ የተለያየ ትንሽ ተቋማትን ቢውል ስላደረጉ የቀደሙቱ ማለት ነው የመጽሐፍ ቅዱስ ትምህርት ቤቶች ምና ስላደረጉ በሱ ሊሻሉ ይችላሉ። ግን ኢመርጂንግ ቸርቾች ጋር ሞተው ይሄን ልምምድ የሚያደርጉ ብዙዎቹ ከነሱ የሚወጡ ናቸው። ከቃለ ሕይወት ከመካነ ኢየሱስ ከሙሉ ወንጌል ከመሰረተ ክርስቶስ የወጡ ናቸው ኢመርጂንግ ቸርቾችም። እና ልዩነት አለመኖር የተለያየ ባክግራውንድ ያላቸው የተለያየ ዶክትሪን ያላቸው ሚስዮኖቹ ሲመጡ የተለያዩ ሚስዮናውያንን የሰበኩላቸው ቅድም እንዳልከው ለአንዱ ሜኖናይት ለአንዱ ፉል ጎስፔል ለአንዱ ሉትራን አንዱ ባፕቲስት እና የተሰበከላቸው ግን አንድ ነን ምን መስለው እንግዲህ እኔ ብዙ ጊዜ ይሄን ነገር ሞክታለሁ። ለኢትዮጵያ ኢቫንጀሊካል ቸርች መፍትሄ ነው ብዬኔ ተስፋ በቆረጠ ቶን ነው ግን ይሆናል በሚላል ግን አትሊስት
የሚቀጥለው ጀነሬሽን ምናልባት ያስብበት ይሆናል በሚል ቶን ነው። ኢቫንጀሊካል ቸርች ወደፊት ሰርቫይቭ ለማድረግ ከፈለገ I think they have to go back to their roots. ወደ ሩታቸው መመለስ ያለባቸውና እኔ ቤተክርስቲያን ምን ያስተምራል ብሎ ወጣቶቹ መጠየቅ መጀመር አለባቸው። ሲሪየስ የሆኑ ልዩነቶች አሉ። አሁን እንዳነሳው የካልቪንና የአርሜኒያን ቲቺንግ በጣም እኮ ጥልቅ የሆነ እኮ ልዩነት እኮ ነው። ግን ቴዎሎጂያኖቻችንም በዚህ ጉዳይ ላይ በደንብ እየሰሩበት አይደለም። ቤተክርስቲያንም በዚህ ጉዳይ ላይ እየሰራችበት አይደለም። ስለዚህ አሁን እንዳልከው ጭራሽ ተነስተው የስህተት ትምህርት ሊል ይችላል። የካልቪንን ዋናውን ትምህርት ማለት ነው፣ ሲታድሶ ዋናውን ትምህርት ለኔ የፔንቴኮስታሉ የዚህን ያህል ተጽዕኖ በኢትዮጵያ ኢቫንጀሊካል ቸርች ላይ መፍጠሩ አንፎርቹኔት ነው ብዬ ማምነው። ፓስተር ጻድቁን አንድ ቀን እንደዛ ብዬ በጣም ተናደደብኝ። ጻፌ ላይ ብዬዋለሁ፣ በሰይ መጣ ጻፌ ላይ ብዬዋለሁ። አንፎርቹኔት ነው። ለምንድን ነው ያን አንፎርቹኔት ነው የምለው? ዩጋንዳ አንድ ጊዜ ሄጄ ነበር። ጥሩ ምሳሌ የሚሆን ይመስለኛልና አንድ 2-3 ጊዜ ሄጃለሁና አንድ ጉዳይ ሄጄ አንድ ፕሮግራም ነበርና ፕሮግራሙ ላይ ፎከስ ከተደረገባቸው ነገሮች አንደኛው የአፍሪካን ቸርች ሚውዚክ and the impact of colonialism የሚል ነበር። እኔ ኦፍ ኮርስ የኛ ሀገር ብዙም አይመለከተውም የኮሎኒያሊዝም ጉዳይ፣ ግን አንድ የሚመለከተን ነገር ምንድነው? ደርግ ሲመጣ ሚስዮናውያኖችን ሲያባርር ሙዚቃችን የቸርች አምልኮ ፕሮግራማችን ምናምን ሁሉ በጣም ወደ ኢንዲጂነስ መጣ። እነሱ ጋር ስትሄድ ስቲል አንድ አንግሊካል ቸርች ኬንያ ብትሄድ እንግሊዝ ሀገር ያለ ነው የሚመስልህ። ዝማሬ ሆነ ናሚቢያ አንድ ጊዜ ሄጄ ነበር፣ ፊንላንድ ያለ ነው የሚመስልህ። ምክንያቱም ስቲል በዛ ኢንፍሉዌንስ ስላሉ መዝሙሮቻቸው ሙሉ እንደዛ ናቸውና እነሱ ስለዛ ነበር የሚያወሩት። እኛ ጋር ግን እንደሱ አይደለም። ከአብዮት ሪቮሉሽን መጣ፣ ኮሙኒስቶች መጡ ምናምን አለ፣ ተባረሩ ሲሆናችሁ ተደበላለቅን፣ ሁሉም አንድ ሆነ። ስለዚህ እኛ early time ነው ወደ ኢንዲጂነስ ሙዚቃ የመጣ ነው ምናምን ስለ አንደኛው ትንሽ ግራ ገባውና you mean brother, are you sharing in the pulpit? አለኝ። pulpit share ማድረግ means ምንም ማለት አይደለም። How can you do that? Pulpit is a wife. How can you share your wife? You have to protect it. ቆም ቢሳስበው እውነቱን ነው። እኛ ፑልፒቶቻችንን መከላከል ስላልቻልን ከዛ የሚወጣው አስተምሮት ሁሉ ድብልቅልቁ ስለወጣ ሰው መለየት አልቻለም። አንድ ቀን እንደዚሁ መካኒሳስ 2 ሽማግሌዎችን አግኝቼ ከአንድ ሰው ጋር አገኘኋቸው እዛ መካኒሳ በሬ ላይና አስተዋወቁኝ። ነብይ ገሌ ይባላል፣ አሁን ከአገልግሎት እየመጣ ነው አሉኝ። ያው እኔ ብዙ ለነሱ አይነት ሰዎች ስለሌለኝ ምን ነብይነት ተቀበል እንዴ አሁን ነብይ አለ ማለት ነው እንቀበላለን ጀምሮ ነው ነብይ መቀበል ጀምሮ። አይ አሁን ልጆቹ ደነገጡ። አንደኛ እሱ ፊት በማለቴ ከዛ እሱም ራሱን ዲፌንድ ለማድረግ ሞከረ። አሁን እኔ ካንተ ጋር አይደለም ሙግት ያልኩት ከነሱ ጋር ነው። አሁን ይሄ ሰውዬ ፑልፒታችሁ ላይ ወጥቶ እንግዲህ የሆነ ነገር አድርጎ ሄዷል። እዛ ምእመኑ ውስጥ የተቀመጠች አንዲት ሴት መንፈሳዊ ጥያቄ ቢኖራት እናንተ ጋር ነው የምትመጣው፣ እሱ ጋር ነው የምትሄደው። ዴፊኒትሊ እሱ ጋር ነው የምትሄደው። ምክንያቱም she think ብዙ መንፈሳዊ ነገር እንዳላት then he lost her። ከዛ ላይ ሲፈልገውን ነገር ነው የሚያስተምራት። ፍለጋውን ነገር የቤተክርስቲያኒቱ አስተምሮት ምንድነው የሚለው ነገር እንኳን እሷ እናንተም እንኳን ስላልጠይቃችሁ ነው የሰውዬ መድረካችሁ ላይ ጋበዛችሁት። በጣም ተቆጣ እሱ። ችግራችን እኛ ይሄ በመደበላለቁ የተነሳ ማስቆም አልቻልንም። ናይጄሪያ ማነው ቲቢ ጆሹዋ በህይወት ቢኖር ብዙ ጊዜ ብዙ ቦታ ብየዋለሁ፣ በህይወት ቢኖር እኛ ሀገር ቢጋበዝ አንድ ቦታ የተሰበሰበ ህዝብ ቁጥር በጊነስ የመጽሐፍ እንትን የሚመዘገብ
የህዝብ ብዛት እንሰበስባለን። ቲቢ ጆሹዋስ ናይጄሪያ የተወገዘ በጴንጤቆስጤው አሶሲዬሽን። አሁን እንግዲህ ኢትዮጵያ ውስጥ የጴንጤቆስጣውያን ህብረት የሚባል ነገር ይኖር አይኖር አላውቅም። ከኢቫንጀሊካል ህብረቱ ወጣ ያው የተለያየ ነገር አለ። ስሙን ያዛል ነቢያቶቹ ምናምን ያቀፋል። እንደሱ አይነት ስብስብ ፔንቴኮስታውያን ፌሎሺፕ ናይጄሪያ ቲቢ ጆሹዋን አውግዞ ይህ ከእግዚአብሔር ቃል ውጪ የሆነ ሰው ነው ጴንጤ ሆነ ማለት ያው ማያደርሰውም ከመጀመሪያው ባፕቲስቱ ሉተራኑ ነው ድሮም በሩም አይደርስም የለም ያወገዘው ሰውዬ ነው። እኛ ሀገር ቢመጣስ እንዴ እነ ምናምን መሪዎቻችን የቤተክርስቲያን እንትኖቻችን ተሰልፈው ነበር የሚቀበሉት። እንደዚህ ነገሮችን ኪፕ ለማድረግ እንደም ኢትዮጵያ ቤተክርስቲያን እኮ ስትሮንግ ነበረች። ያኔ እሱ ሊመጣ ሲል የነበረው ፋይት አትሊስት ለመጠበቅ ትንሽ ነው ያንተና መጥቶ ተንሳፈፍኩሎ ወርቃ አዝነብ አይ ሚን እሱ በቤተክርስቲያናት ያኛው በቤተክርስቲያናት ሳይድ አውሮፕላኖቹን ልኮ ከዚህ አስተርጓሚዎች ወስዶ ቤተክርስቲያናት ነው በአገር ደረጃ ነበር ቲቢ ጆሹዋ። ያ በአንድ ግለሰብ ነው የመጣው ቡሽ እሱን ነው the point ግን ተቃውሟል አውግዘው ዳርሂደት ነበር ምናምን ነገር ግን ይሄን ያህል ግን እንትን አይደለም። ያው ሰውን በመፍራትም አንዳንድ ስም ሳይጠቅሱ ያወገዙ አሉ፣ ስም ጠቅሰው ያወገዙ አሉ። ግን ፖይንቱ ግን አሁን ቲቢ ጆሹዋን አይነት ሰው ቢመጣ ኢትዮጵያ ውስጥ የዛን ጊዜ እንዴት ነበር የምንሆነው? አሁን እኮ ገፋ ላድርግ እንጂ እኮ ቦንኬም መጥቷል እኮ። እስቲ እንግዲህ እስቲ ፈተሽ እናደርገው እስቲ እሱን አስተምሮት አገሩን እንቀጥቅጦት አይደለም እንደሄደው እስቲ እንፈትሸው። then ከዛ በኋላ ቦንኬስ ተስተማሪ ነው በእንደዚህ ነገር ከሚባሉት አንደኛው ነው። ግን እንፈትሸው አሁን እዚህ ቦታ እንደዚህ ቃል እንደዚህ ባላስታውስም ግን በእነዚህ ይሄ ነቢያቶች ምናምን ተብለው ከሚጠቀሱትና እንደ መጽሐፊ ውስጥም ብየዋለሁ አፍሪካን should claim Africa እና አፍሪካ ወደ ኢቫንጀሊዝም ወደ ወንጌል ፊቷን ብታዞር ከድህነት ትወጣለች ብሎ ያስተማረው ትምህርት ልክ ቦንኬስ one of the prosperity gospel ከሚባሉት ነው ያለው። እሱ ኬንያ ቢመጣ ናይሮቢ ወይንም ሌሎች አፍሪካ ሀገሮች ቢሄድ አይደርሱትም። ሉተራኑ አይደርሰውም፣ ባፕቲስቱ አይደርሰውም፣ ሜኖናይቱ አይደርሰውም፣ በራቸውም አይረግጥም። ለይተው ነው የያዙት። ብዙ ጊዜ እንደዚህ ሌላ ሀገር ሲሄድ ስለ አንዲት ከተማ ለማወቅ ከፈለኩ መጀመሪያ ፒክ ያደረገኝን ከኤርፖርት ታክሲ ሹፌሩ ጋር ነው የማወራው። ከተማው እንዴት ነው፣ የት ጋር ነው ሴፍ ምናምን እንደዚህ አወራለሁ። የምቆይ ከሆነና ኮንትራት ደግሞ ከያዝኩት ደግሞ ስለ ክርስትና ስለ እምነት ለምን እናወራለን። እና ብዙ ጊዜ ኬንያ ወይም ሌላ ቦታ ሲሄድ ቸርች ትሄዳለህ ክርስቲያን ነህ? መጀመሪያ ጥያቄ ሙስሊም ነኝ ካለ ያው ነገሮች ይቆማሉ። አይ ክርስቲያን ነኝ። እሺ የት ነው የምትሄደው? ፕሬስቢቴሪያን ነኝ ይለኛል። ከዛ ላይ የተግባባን መተን አንተ ከምትኖርበት ሰፈር ለቀህ ሌላ ሰፈር ብትገባ ፊት ለፊትህ ግን እንበል ባፕቲስት ቸርች ቢኖር ትሄዳለህ? ነው በጭራሽ አላረገውም። ፕሬስቢቴሪያን ቸርቹን ፈልጎ ነው የሚሄደው። ምክንያቱም ለሱ ያ ፕሬስቢቴሪያን ቸርች እና ሌሎቹ ቸርቾችን ልዩነቱንና አንድነቱን አውቆታል። የዶክትሪናል ልዩነት እንዳለው ያውቃል። አምናባት ብዙዎቹ ተመልካቾች አሁን ይሄኛ ልዩነታችን በጌታ አንድነታችን ምናምን የሚለው ከስር ምናልባት ማለት ነገር ሊጻፍ ይችል ይሆናል። እሱ ነው እኮ ችግራችን እኮ። ከዛ ለመለየት አቃተን። ከዛ ዘማሪዎቻችን ደግሞ ጭራሽ ደውላለቁት። ሁሉ ጋር ከዛ አንዱ ይነሳና እንትና ውግዝ ይላል። ያው ውግዝ የተባለ ቦታ ደግሞ ዘማሪው ይሄዳል። አክሴፕትድ ነው ከዛ ሁሉ አትካኒዱ አውጋሽ ተባሎቹም በጣም የሚገርመኝ ነገር ደግሞ እዚህ ሀገር እኔ በጣም አንድ የጤናማ ትምህርት ያስተምራሉ ተብለው የሰሩ ወይም ራሳችን የጤናማ አስተምሮ ነን ብለው የሚቆጥሩ ሰባኪዎች አሉ። እና የቃል እምነት አስተምሮ ስተት ነው ተብሎ እዚህ ሀገር ተወስኗል። በግል ይገናኛሉ እንጂ መድረካቸው ላይ ገባበዙ። ከሀገር ሲወጡ አሜሪካ ከሆነ እዛ ያለው አስተማሪ የቃል እምነትም ይሁን የምንም ይሄዳሉ ያገለግላሉ መድረክ ላይ። በጣም ኮይን ነው ጥያቄ። እዛ ያለው የቃል እምነት አስተምሮ እዚህ መጥቶ የቃል እምነት አስተማሪዎች ጋር እነሱ ጋር ላይሄድ ይችላል፣ ይሰብካል፣ ያገለግላል። እዚህ ያሉት እነሱ ጋር ላይሰጡት ይችላሉ መድረክ።
እዛ ግን እነሱ ሄደው ግን ኮመን ነው አዎ ይሄ ድብልቅልቅ አሁን በሌሎቹ የማናየው በእኛ ሀገር ግን የምናየው ትልቁ ችግር እሱ ነው አሁን ጴንጤቆስጤዎቹ በራሳቸው ሪና ውስጥ እንደፈለጋቸው ሊሆኑ ይችላሉ በሌላው አፍሪካ ሀገር ሆነ በሌላው አውሮፓ አሜሪካ ነገር በሌላው ዲኖሚኔሽን ውስጥ ግን ምንም ቦታ የላቸውም እኛ ጋር ግን ምንም ከምንም ስለማናቀው እዚህ ዛሬ አንድ የሆነ ይሰብካል ከዛኛው እዛ ጋር ይመጣል ተደበላልቀናል ይሄ አንደኛው የመዳከማችን አንደኛው ምክንያቱም እነዚህና የምናቃቸውን የሚመጡት ሰዎች ብዙ ነገር ይላሉ ብዙ ነገር ያደርጋሉ ከዛ በኋላ እነሱን ደግሞ በሌላ ነገር ደግሞ ይገኛሉ በሀብቴና አጠጡ ሀብታሞች ይሆናሉ ሌላ ብዙ ነገር ሲፈጠር ሌላው ሰው ደግሞ ቆማይና እኔ እንዲህ አይነት ነገር ውስጥ እኔ ወጣቱን ስታይ እኔ ሜንሽን ስታረግም ስለሰማው አሁን ቅድም የውጮቹ ፌሊያስ ያረጉበት አንድ ማናገኘው ነገር ቢኖር ወጣቱን ቤተክርስቲያን ነው አይዲያው የለው ጠፍቷል ደሞኝነት ነው አይሰማም በቃ ጥቂት ትልቅ ሰዎች የሚሄዱት እኛ ሀገር በዚህ ሁሉ የመሪዎች ክፍተት ቸልተኝነት በቃ ቤተክርስቲያን ኔክስት ምን ይመጣል ብሎ መወያየቱ እንኳን የለም ይሄ በሌለበት ሁኔታ ግን ማንንም ያልያዘው ኢቭን ፕሮግራም ሲሰራለት እኛ ሀገር ሁሌ እኔ ጎልማሳ ኦሪየንትድ ፕሮግራም ነው ቸርች በጀታችን ዘማሪ አገባበዛችን ስብከታችን ምንም ግድ የለንም ስለ ወጣቶች ልጆችና ወጣቶች ልጆች ግን መንፈሳዊ ኢቨንቶች ላይ ሳያቸው ቸርች ላይ ሲሄድ ኮሚትድ ናቸው ፍላጎት አላቸው ያመልካሉ ቅድም እንዳልከው ዲስዲስ ይጠይቃሉ መጠየቁ መጥቷል ምናምንና ያን ስታይ ከሌላው ዓለም አንፃር ተስፋ የለንም ወይ አይ ምን ዋች አውት የሚያደርግ ይሄን ነገር ሰው ካለ ተስፋ አይታይም ወይ ታች ያለው ጄነሬሽን ከመጠየቅም አልፎ ስቲል እግዚአብሔርን ይፈልጋል ይወዳል ፕሮግራሞቻችን ሲደረግ በየትኛው እንትን ይምጣ ወጣቱ ተቃጥሎ ሲያመልክ ምናና ያለው ይሄ መዝሙር ፕሮግራሞቻችንም ትላልቅ ፕሮግራሞች ወጣት በጣም ቲኔጀሮቹ ማለት ነው በጣም ቲኔጀሮቹ አስነው ልጠይቅ እዚሁ ላይ የዛሬ 20 ዓመት እንደዛ የተቃጠለ ወጣት አሁን የት ነው ያለው ጎልማሳ ሲሆን do you see him still doing the same መቃጠል ወይስ አሁን ገሸሽ ብሎ እንጀራ አለ ትምህርት አለ ምናምን አለና በጣም ካልም ሆኖ ነው የምታየው ወይስ አሁንም እንደዛው እንደነበረው ነው የምታየው ሞስትሊ እንደዛ አታየው አሁን ሞር የረገበ ነገር ነው የምታየው የሱ ልጆችስ አሁን ይሄ ጎልማሳ የሆነው ባንተ እድሜ ያለው ከዛ በኋላ ካንተም ትንሽ ከፍ ያለው የወለደ ቤተሰብ ምናምን የመሰረተውስ የሱ ልጆችስ እንዴት ነው የሚሆኑት እኔ አሁን ወጣቱን በበሰለ ነገር ላይ መትከል የተሻለ ስላልሆነ I think ኢምፓክት የማምጣቱ ነገር በጣም ደካማ ነው የሚሆነው እኔ የራሴን ኤግዛምፕል ነው እኔ የማየው እኔ እግዚአብሔርን ከማመሰግንበት አንደኛው ነገር ከህፃንነት ጀምሮ እዚህን የፕሮቴስታንት ቤተክርስቲያን ለውጡን በቃ I'm a part of it ሁሉ ነገር ይታየኛል እንደዚህ እንደ ግራፊክ ነው የሚታየኝ ተወልጄ ስላደኩበትም ሊሆን ይችላል እኔ ቲኔጅ ያለው ሳንዴ ስኩል በኋላ ወደ ቲኔጅ ስንመጣ የኔ ሳንዴ ስኩል አስተማሪዎችና ቲኔጅ ባይብል ስተዲ ይመሩ የነበሩት ሰዎች በጣም ማቹርድ የነበሩ እኔ ባይብል ስተዲያችን አስታውሳለሁ ስንት ዓመት ሳንዴ ስኩል ያስተማረኝ ሰውዬ እግዚአብሔር የለም ብሎ ጀመረ እስቲ እኔ ስላልኩ ነው ድሮ ሙሴ ህፃን ሆኖ እንዲህ ብዬ ምናምን ብዬ ነበር ነው forget about that አሁን ያ grown up let's talk አትፍራ የሚል ለመጠየቅ አትፍራ ይሄ የምታየው መጽሐፍ ቅዱስ ምን so what የሆነ እንትና ገደል አይደል እንደሚለው መጽሐፉ ስንት ነገር አለው አይደል እንደዚህ ውስጥ ብለን እንድንጠይቅ እንድናስብ የሚያደርግ አሁን እኔ በጣም በአክብሮት የማያቸው አንዳንዶቹ በህይወትም የሉም ያሉትንም ደግሞ በአክብሮት የማያቸው ቲኔጅ መሪዎች ነበሩ አንዳንድ ጊዜ ሳወራ ግራ ይገባዋል እኔ ቸርች ውስጥ እኮ የመሬት ላራሹ ጊዜ ስለነበር ቲኔጅ ያለው የመሬት ላራሹ ጉዳይና ክርስቲያን ቤተክርስቲያን ክርስቲያን ወጣቶች እዛን ጊዜ ሃፓጋይዝ ምናምን ብዙ ጥንቅጥ ነበር አለ እንዴት ነው ማየት ያለበት ብሎ ዲቤት ያደርጋሉ ቸርች ውስጥ
ወጣቶች እኮ ፍቅር እስከ መቃብር የሚለው መጽሐፍ ከክርስቲያን ፖይንት ኦፍ ቪው እንዴት ነው የሚታየው ብለው ያወራሉ። These are my Sunday school older generation ማለት ነው። አሁን ያለው ወጣት ይሄን እድል አግኝቷል። አሁን ምትለኝ እንዲያስብ እንዲጠይቅ ወርልድ ቪው እንዴት መሆን አለበት ብሎ ያስባል። እንዲያስብስ እንደዚህ አይነት ትምህርት እንዲያገኝስ እድል አለ ወይ? ካላገኘው ምንድነው የሚሆነው? certain time fire ይሆናል። ከዛ በኋላ እኔ ቤተክርስቲያን በወጣት እንዳልኩ ያለ ቸልተኝነት በጣም በሞግታለሁ። ግን እድል አለ ዋቻውት ማድረግ ቢቻል ከሆነና ላጎት አለ ነው የሚያስተምር ጄኔሬሽን ከመጣ እኔ አሁን አንዳንድ ልጆችን ማየት ጀምሬያለሁኝ። በተለይ እንደዚህ ከኢቲሲም ኤገስትም መካኒሱ ሴሚናሪ ምናምን ቴዎሎጂካል እየገቡ ያሉ ወጣት ልጆች ማለት አሁን በ30ዎች ውስጥ ምናምን ያሉ ጎልማሳ ወጣት ልጆች የነዚህ አሁን እየመጡ ያሉ ልጆች ወጣቶች በጣም ኮንሰርን ያላቸው እሱ በጣም ጥሩ ነገር ነው። ምክንያቱም እነዚህ ልጆች ራሳቸው ተምረዋል። አሁን ባላንስ መጠበቅ የት ጋር እንዳለባቸው እየገባቸው እየመጡ ናቸው። ስለዚህ ከታች የመጡትን ወጣቶች ልጆች መስመር ለማስያዝ ወይም ወደ በሰለ ነገር ለማምጣት የሚቻል ይመስለኛል። ግን ያ በፋይናንስ ካልተደገፈ በሲስተም ካልተደገፈ ኢንዲቪጁዋል አሁን እንደዚህ አይነት ልጆች በርናውት ያደርጋሉ at the end እና የሚፈጥሩት ኢምፓክት በጣም አነስተኛ ነው የሚሆነው። ያ ጄኔሬሽን ግን አሁን የሚመጣው ጄኔሬሽን በጣም ቻሌንጅ የሚያደርግ እውቀት በጣም እጁ ላይ ያለ ምናልባት አንድ ከሴሚናሪ ተመረቀ ቢሆንም የሆነ አንድ ሰባኪ ፑልፒት ላይ ወጥቶ በዚህ መጽሐፍ ቅዱስ ላይ ጨመረ የቀነሰ እያለ ሲያወለበሉ እዚህ ያለ አንድ ወጣት ልጅ ጉግል ገብቶ ምናምን ብሎ መጽሐፍ ቅዱስ ዮሐንስ ራእይም እኮ ገና እኮ የገባው እኮ በጣም ቆይቶ ነው 100 ዓመት ፈጅቶበታል እኮ ሌሎች መጽሐፍ ቅዱስና እሱን ተጨመረ አይ ጋሽ ይችን ነገር ቢያነባት ጥሩ ነው። እዛው ጎግሎ መልስ የሚያገኝ ጄኔሬሽን የሚመጣበት ትውልድ ነው እየመጣ ያለው። ያን ትውልድ እንዴት ነው እሱ በተስኪያን አንድ ልታደርግ I think በጣም ሩቅ ትመስለኛለች። በትናንሽ ነገሮች ላይ ተወጥራ ተይዛለች። I think የሚቀጥለው ጄኔሬሽን በጣም ቤተክርስቲያን ቻሌንጅ ከሚያደርጋት ነገር አንደኛው የሄደችበትና እየሄደችበት ያለ የፖለቲካ መንገድ ለዛ ደግሞ በጣም ግልጽ የሆነ ታሪክ ምሳሌ አለን በጀርመን ውስጥ የሆነ ከሂትለር በኋላ አብዛኛው ወጣት ከቤተክርስቲያን ከሸሸበት አንደኛው ምክንያት የዚህን ያክል ሚሊዮን ጁስ ያልቅ ቤተክርስቲያን የት ነበረች? ለፍትህ ምን አለች? እውነት በተለይ በ60ዎቹ በ50ዎቹ እና 60ዎቹ የተነሳው ጄኔሬሽን ጀርመን ሀገር start ask hard question in the church ቻሌንጁ በጣም ከባድ ነው። በቤተክርስቲያን የሱ ልጆች ለምን ነው ጭራሽ ከቤተክርስቲያን ሸሹ? ምክንያቱም እሱ ራሱ በቂ መልስ አላገኘም። በ50ዎቹ እና 60ዎቹ ውስጥ የነበረው ወጣት ለቤተክርስቲያን ያነሳው ጥያቄ በቂ መልስ አልነበረውም። እሱ ተንገዳግዶ እንደምን ቸርች ውስጥ ቢቆይም እንኳን የሱ ልጆች ግን ይሄ ነገር ለምን ይሆን ይመስላል? ዮኒ የእምነቱ ስሪት ነው። መጽሐፍ ላይም ሜንሽን አድርጋል። ድሮ 1950ዎቹ 60ዎቹ በአውሮፓውያን አቆጣጠር የጥቁር መብቶች ሙቭመንት ላይ የባሪያ አገዛዝ ጭቆና ባለበት ዘመን ላይ ግዴለሽ ነበርሽ ቤተክርስቲያን ፔንቴኮስታሎቹ እና ኢቭን የሉትራንን አንስታል ዛጋይቻለው የባፕቲስቶቹ በጣም ኢንቮልቭ አድርገዋል። ለሂውማን ራይትስ ኢሹ ላይ በጣም እንትን ኮንሰርን ነበራቸው። ፔንቴኮስታሎቹ ግን አቮይድ ነው ያደረጉት። የአሰምብሊ ኦፍ ጋድ የገባውን የንስሐ እንትን እዛ መጽሐፉ ላይ ጠቅሼዋለሁኝ። ስለ ፍትህ ስታነሳ ነበርና አንዳንዴ እኔ የወንጌላውያኑ ስሪት ነው ወይ ብዬ አስባለሁ። እንደው መጽሐፍ ላይም ትንሽ ለማየት እንደሞከርኩ በፊት አሜሪካ ሀገር ያለውን ነገር አንስተ ነበር። ከጥቁሮች ጭቆና ጋር በተያያዘ ሙቭመንት ፔንቴኮስታሉ ቤተክርስቲያን በጣም ሪላክታንት ነበር በዚህ ጉዳይ። ኢቭን ጥቁር ፓስተሮችን እንደማይፈልጉ ከዛ አልፎ ቸርች ውስጥ ሆነ ያን ሁላ እንደማይቃወሙ
ያኛው ታሪክ እንደሆነ ወደኛ ልምጣና በተለይ እኔ ማቀው የዚህ ዘመን የኢህአዴግ ዘመን ከዛ አሁን ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ ያለው የብልጽግና ፓርቲ ዘመን አለና ወንጌላውያን በኢህአዴግ ዘመን ቶታሊ ስለ ፍትህ ስለ ጭቆና ስለ በደል ሰው ሲገደል ጦርነት ሲደረግ ምንም አይሉም አንዳንዴ እንደውም መንግስትን ደግፈው በመንግስት ሳይድ ሲሆኑ ይታያሉ በኢህአዴግም ጊዜ እሱን በሌላም ጥያቄ ያነሳልሃለሁ ከተበደለው ከእንትን ከማለት ከማሳሰብ ይልቅ ያን ሲያደርጉ ይታያል አሁን በተለይ በዚህ ደግሞ በብልጽግናው ጊዜ የባሰበት ሆኖ ስለ ፍትህ ስለ እንትን ከመጮ ይልቅ እንደውም የመንግስት ደጋፊ ሆኖ መታየት በዚህ እንደውም በኢትዮጵያ ኦርቶዶክስ ቤተክርስቲያን በብልጽግና ዘመን የተፈጠሩ የተለያዩ ሀገሪቱ ውስጥ የነበሩ ቀውሶችን ላይ መግለጫ በመስጠት ሰላም እንዲሰፍን በማሳሰብ ሁሉ ያለ ልዩነት ወለጋ ላይ ሲፈጠር በነበረው አማራ ክልል ላይ ሲፈጠር ከዛ በኋላ ትግራይ አሁንም በቀጠሉ ጸቦች ያለ ማቋረጥ መግለጫና ማሳሰቢያ ተሰጥ ነበር የባላት ፕሮግራሞችንም ተገናርጋ በተለያየ ጊዜ ከኛ ጋር አንዳንድ ጊዜ ያለ ግን ብዙ የለም ከዛ እንደ ቤተ እምነት ቀርቶ ደግሞ አብዛኛው መመን በምን አገባኝነት ነው የሚያልፈው የዜጎችን መበደል የደሃን መገፋት የፍርድን መጓደል የፍትህን ማጣትና የቤተክርስቲያኑ ስሪት ነው ወይ አንድ እንደም ምናልባት ጌታን ስንቀበል ራሱ እንደ ግል አዳኝ ስለምንባል ግላዊነት በጣም ያጠቃናል ወይ በቃ የግል የኛም ብቻ እኛ እንነካ እንጂ እኛ ምንም አንሆን እንጂ የሚል ስሪት ይሄ በታሪክም ዓለም ላይ ያለ ነው እኛ ላይ ደግሞ የምናየው ነውና ይሄ ምንድነው አንደኛው እኔ ፔንቴኮስታል ኦቨርዌልም አድርጎ ኢትዮጵያ ውስጥ አሸንፎ መውጣቱ አንዱ ፕሮብሌም ይሄኛው ነው ብዬ ከሚያምኑት ሰው ነኝ ምክንያቱም ልምዱ ነበረን ታሪኩን ቅድም ስታነሳው በጣም በግልጽ ሜንላይት ቸርች የሚባሉት እነሱ ማለት ነው ሳን ጊዜ ያሉት ወይንም አሁን የሚባሉት ባፕቲስቶቹም ሉተራኖቹም ፕሬስቢቴሪያኖቹም ኢንክሉዲንግ ካቶሊክ እና ሌሎቹ በፍትህ ጉዳይ ላይ በጣም ይጮሁ ነበር ማርቲን ሉተር ኪንግ ራሱ የባፕቲስት ቸርች ፓስተር ነው ለፍትህ ለእውነት የቆመ ነው ከሱ ጋር ደግሞ የቆሙ ደግሞ ነጭ ባፕቲስቶችም ፕሬስቢቴሪያኖችም ሉተራኖችም ካቶሊኮችም ነበሩ ፔንቴኮስታሎቹ ግን በዚህ ውስጥ መግባት አይፈልጉ ነበር አልገቡም ይሄ በጣም በተለይ ዛሬ 30 ወይም 40 ዓመት ገደማ 30 ዓመት ገደማ ይመስለኛል አሰምብሊ ኦፍ ጋድ በግልጽ ንስሐ የገባችበት በዚህ ነገር ልክ እንዳልነበሩ ንስሐ ገብተውበታል በዛን ጊዜ አሁን እንዳልከው ይመስለኛል ይሄ ግላዊነቱ እዛ መጽሐፉ ላይ እንዳይኸው እኛ ጌቶ ውስጥ የሚኖረውን ክርስቲያን ስለ ክርስቶስ መስክረንለት ከዛ ውስጥ ወጥቶ ከጌቶ ውስጥ ወጥቶ የተለወጠ ህይወት እንዲኖር እንጂ እኛ ስለዛ ጌቶ ውስጥ ስለሚኖረው ህዝብ አይደለም ኢንዲቪጁዋል በቃ ጌታ በግሉ ነው ደርሶት በዛ አይነት መንገድ ፍትሃዊ መንግስት ሊመጣ ይችላል የሚል አስተሳሰብ የነበራቸው አንዳንድ ፔንቴኮስታል መሪዎች ነበሩና ግለሰብ ላይ ነበር የሚያተኩሩት ማህበረሰቡ የፈጠረው ችግር ነው ማህበረሰቡ ራሱ ደግሞ መፍትሄ ማቅረብ አለበት ወደሚለው ነገር አይታዩም ነበር ስለዚህ ይመስለኛል ይሄ የሰማዩን ነገር መናፈቅ ይባል ነገር በቀኛ ሀገር የሰማይ ነው ሀገር እንደዚህ ነው ሞር አርቲፊሻል ነው ማለት አይደለም ግን የዚህ አይነት ስሜት እንዲፈጠር ሆኗል ወደ ኢትዮጵያ ስንመጣ ያው አንድ ሰው ነው እስካሁን ድረስ እንደ ምሳሌ ልንጠቅስ የምንችለው ያው ጉዲና ቱምሳ ነው ያለው ከዛ ወደ በኋላ የመጣ አይደለም ከዛ በፊትም አልነበረንም እና ጉዲና ቱምሳ በጣም ስለ ፍትህ ስለ እኩልነት ስለ ሰብአዊነት እኔ ትልቅ ቻፕተር ነው የሰጠው እዛ መጽሐፍ ውስጥ እንዳየውና በጣም ነበር ፋይት ያደረገውና ይሄ በብሔር ላይ የቆመ ሐሳብ አልነበረውም አንዳንድ ሰዎች ነበረው ምናምን ብለው ቢከራከሩ እኔ ምንም አይነት ማስረጃ አላገኘሁኝም የምችለውንም ሪሰርች ለማድረግ ሞክሬያለሁ ግን ያየሁት ነገር የለም ሰውየው በጣም ለፍትህ ለሁሉ ሰው በእኩልነት የቆመ ሰው ነበር ግን አልቀጠለም ለምን አልቀጠለም የሚለው ነገር እኔ አሁንም መልሼ የማየው የፔንቴኮስታልስ ኢንፍሉዌንስ ሁሉ ነገር ስፒሪቹዋል ስላደረገው ዋጣው
ኬንያ እንሄድ ፕሬስቢቴሪያን ቤተክርስቲያን ጠንካራ ቤተክርስቲያን ነች ዳንኤል አራፍ ሞይ የሚባል ፕሬዝዳንት ነበራቸው በሰባዎች ውስጥ ያ ሰውዬ ያ ፕሬዝዳንት የሆነ የማይገባ ነገር አድርጎ የሆነ ሰዎችን አስሮ የሆነ ነገር አደረገ ፕሬስቢቴሪያን ቤተክርስቲያን በአደባባይ ንስሐ እንዲገባ ጠራችሁ ቅዱስ ራት ከኛ ጋር ተወስድም አለች ይሄን ነገር ንስሐ ካልገባ በስተቀር የፕሬስቢቴሪያን ቤተክርስቲያን አባሏ ነው እሱ አባሏን ነው የሞከተችው ልክ አይደለም የሰራው ስራ ብላ ያ ትራዲሽን ናይጄሪያስ ብትሄድ በፔንቴኮስታሎች በኩል አታገኘው ፔንቴኮስቴዎቹ ጭራሽ እንደነ ማነው ጉድማን ጆናታን አይነት መሪዎችን በተለያየ ማጭበርበር ውስጥ የሚገቡትን መሪዎችን የሚደግፉ ጌታን ለሶስተኛ ጊዜ እንድትመረጥ ጠርተዋል ምናምን ይያሉ ሌላ ለፍትህ የቆመ ማህበረሰብ ሳይሆን ለጥቅም የቆመ ማህበረሰብ ሆኖ ቆመዋል ለዛ ፔንቴኮስታሎች ግን እነዛኞች እዛው ናይጄሪያ ስቴት ግን ከናይጄሪያ በጣም የተሻለው ኤግዛምፕል የዛምቢያ ነው የዛምቢያ ቹሉምባ ፕሬዝዳንት ሲሆን ይወዛነ ፔንቴኮስታል እና ጌታ ነው በዚህ ቦታ ያስቀመጣሉ አሁን እነዚህ የምንላቸው አይነት ቸርቾች ፔንቴኮስታሎቹም ሪቫይቫሎቹም ምናምን የሚባሉት በቃ ጌታ ሰው መርጦ አስቀምጦልናል አሉ ከዛስ እሱ አዲስ አመት በሚሆንበት ዋዜ ማለት ዛምቢያ is democratic christian states ብሎ ለማሳየው ሲሞክር የተቃወሙት እነማን ናቸው ሜናይኖቹ ናቸው ሉተራኖቹ ባፕቲስቶቹ ሜናይቶቹ ምናምኖቹ እንዲህ የሚባል ነገር የለም ልክ የኃይለ ሥላሴ አስተሳሰብ ማለት ነው ሀገር የጋራ ነው ሃይማኖት የግል ነው አታምጣው ወደዚህ ፋይት ያደረጉት እነማን ናቸው ፔንቴኮስታሎቹ ሀገራችንም አሁን ለክርስቶስ የተሰጠች ለእግዚአብሔር የተሰጠች ምናምን ቹሉምባ ከስልጣን ሲወርድ ኮራፕትድ ይሆና እነዚህ ደግሞ አሁን ምንላቸው በአካባቢው የተሰበሰቡት ፕሮስፐሪቲ ጎስፔል ምናምን አሁኖች ደግሞ እስከ አፍንጫቸው ያጣጡ ሀብታሞች የሀገሪቱ ፕሮብሌም እንዲፈታ ብለው የሚፈታው የሥርዓት ቁጥር የሚቀንሰው በጾምና በጸሎት ብለው ያወጁ ሰዎች ናቸው እነዚህ በቃ ቤተክርስቲያን ህዝብ እንደም ቹሉምባ አንድ ጊዜ ንግግር ምን ያደርጋል ዛምቢያ አሁንም ከችግር ውስጥ ያልወጣቸው ይሄ ደንዳና ህዝብ ወደ ጌታ ለመለስ ብሎ የሱ የራሱ ፖሊሲ እኮ ነው አላሰራ ያለው እዚህ ሀገር ባይተወይ እንደዚህ በገሪቱ ባልተለያዩ ክፍለ ጦርነቶች መደንደናቸው ሊሰበር ነው የሚሉትን እኛው ሲሰማል ኤግዛክትሊ መልሱ ምን ያደርጉት ስፒሪቹዋላይዝድ እንዲሆን ያደርጉታል በዚህ አሁን ባለፈን በሄድንበት ጦርነት በሁለቱም ወገን ነበር መታየው መጽሐፍ ውስጥ በደንብ አይተው ከሆነ ወይ አልደረስክበት እዛ እንትን ላይ መጽሐፉ ላይ አለ ከትግራይ የሆነች አንዲት ነብይ አሜሪካን ሀገር በቃ ማታወራው ነገር የላትም እንዴት ዶክተር አብይን እግዚአብሔር እንደሚበቀለው ምን እንደሚለው እዛ ህዝብ ላይ በዚህኛው ውስጥ ደግሞ ተቃራኒ ደግሞ እንዴት ይሄ መንግስት መደገፍ አለብን እንዲህ ማድረግ አለብን ጦር ነገሩን ፖለቲካዊ ነው ብሎ አስበው ሶሻል እና ፖለቲካሊ የሆነ ሶሉሽን ነው ያለው ከማለት ይልቅ ፔንቴኮስት ምን ያደርጋል ስፒሪቹዋላይዝድ ያደርጋል እዛ መጽሐፉ ላይ እንዳየው የፕሬየር ቻናል የሚባል አንድ ግሩፕ አሁን እዛ ላይ የሚጸለየው ጸሎት በጣም የሚያስደነግጥ ነው እና ለማስታረቅም አይመችም ምክንያቱም ጥግ ይሄዳሉ ይሄኛ ሀገር ብቻ አይደለም ናይጄሪያም ሆነ ይሄኛ ሀገር ብቻ አይደለም ናይጄሪያም ብቻ አይደለም አሜሪካ ትራምፕ እኮ በሁለተኛው በመጀመሪያው ጊዜ እኮ ሲሸነፍ እኮ ነቢያቶቹ እኮ ያልተናገሩት ትንቢት የለም ተመልሶ እንደሚመጣ ማለት ወዲያው ነው የዛን ጊዜ ነው አልተሸነፈም ተጨወርብሮ ነው ጌታ ይመልሰዋል ይያሉ I think ይሄ የፔንቴኮስታሉ የዚህ ኢሞሽን የሆነ ነገሮችን በሙሉ በተረጋጋ መንገድ አለማየት እና ለፍትህ አለመቆም ኢትዮጵያ ኤክስፒሪየንስ ብቻ ልዩነት ግን አለ ኢትዮጵያ ጋር ልዩነቱ ምንድነው ሁሉ ፔንቴኮስት የሆነ የሚገዳደረው ሌላ ግሩፕ ጠፋ አረህን ነገር የሚል ሌላ ሜን ላይን የሚባል ኬንያ ውስጥ አሁን እንዳየነው አራፍ ሞይ የሆነ ነገር ሲያደርግ ፕሬስቢቴሪያን ቤተክርስቲያን ብድግ ብላ አራንተ ሰውዬ የሚል ጠፋ ናይጄሪያ ውስጥ እነ ኦባሳንጆ ሆነ
ማነሱ ጉድማን ጆናታን ሆነ ወይንም ደግሞ ዛምቢያ ውስጥ ችሉምባ የክርስቲያን ስቴት ብሎ ሲሰይም አርፈ ተቀመጥ እንዲህ ብሎ ነገር የለም እዚህ ሀገር ውስጥ እኮ እስላምም አለ ሀገሩ ሁሉ ነው የሚል ሌላ ግሩፕ አላቸው እነሱ እሱ ነው የሚያተርፋቸው እነሱ እኛ እሱ የለንም ስለሌለን ቮይስ የሚሆን የለም ዶሚኔት ያደረገው ፔንቴኮስቴ ነው በሌላው ዓለም ዶሚኔት አያረጉም የሆነ አንድ ግሩፕ ናቸው ስሞል ግሩፕ ናቸው እንደም በአብዛኛው አፍሪካ ውስጥ የምትሄድ በብዙ ቦታ ብትሄድ they are just a sect small sect ናቸው ሌላው ነው የሚበልጣው አንግሊካኑ ነው የሚበልጣው ወይንም ባፕቲስቱ ወይንም እንደዚህ ነው የሚበልጣው ከፔንቴኮስቴው ይልቅ እኛ ሀገር ግን ሁሉ በሁሉ ናቸው እነሱ ናቸው ቀደም ያልከው የቤተ እምነቶቹ መመሳሰል እነሱ ደግሞ human rights issue በተነሳ ይሄ ፌር የሆነ ነገር አሁን የብራዚል ኤግዛምፕል ማለት እዛ መጽሐፍ ውስጥ አስቀምጬዋለሁ ብራዚልም the same problem ነው ያለችው ፕሬዝዳንቱ ፔንቴኮስቴ ሆነ አሸንፎ ሲወጣ ሁሉ ነገር ለማጠቃቆጥ ተሞከረ ሁሉ ነገር ጴንጤያዊ ለማድረግ አይደለም ይሄ ልክ አይደለም እንዲያውም ብራዚል የቆየ በጣም ጥሩ ትራዲሽን አላት የዚህ በሂውማን ራይት ላይ በጣም የሚሰራ ሊበራል ቲዮሎጂ ወይንም ይሄ በቲዮሎጂው በጣም ሊበሬሽን ቲዮሎጂ የሚባለው ማለት ነው እሱ ሰው ላይ ያተኮረ በካቶሊኮች ዲቨሎፕድ የሆነ ብዙዎቹ ሜንላይን ቸርቾች የሚከተሉት የሊበሬሽን ቲዮሎጂ በጣም ጥሩ ቲዮሎጂ ሆኖ ወንጌሉንም በጥንካሬ እየሰበከ ግን ሰው ላይ ደግሞ ፎከስ የሚያደርግ ማነው ጉዲና የዛ እምነት ኢንፍሉዌንስ በጣም ያለበት ሰው ነበር ግን የፔንቴኮስታል መሪዎቹ ሲመጡ ግን ይሄንን ነገር ለማጥፋት ነው የሞከረዋን ብራዚል ውስጥም ስለዚህ አይ ቲንክ ቅድም ያልከው ነው ስሪቱ መሰለኝ ያ ትራዲሽኑ ፔንቴኮስታሉን እስከ ጥግ ለሁሉ ነገር በቃ አንድ ማለት አሁንም እኮ የኦርቶዶክስ ቅድም ያነሳናቸው ነው እኔ እያልኩ ያለሁት ምንድነው እንደ ሉትራን ኖ ለዘብ እናርገው ግዴለም ብንነጋገር እኛም አጓጉል ቀልዶችን ብንተው በእንትኖች ላይ በገድሎቻቸው ላይ እንኳን ባናሾፍ እነሱ ተሳስተዋል እንኳን ምንል እንትና ማናቸው እግራቸው ተቆረጡት ባንድ እግራቸው ተክለ ሃይማኖትማ እንትን ገመቶ የሆነ ጎራዴ መንግስት እግሩን ቆርጦት ነው እንጂ ደግሞ እሱ you don't need to humiliate ማድረግ አያስፈልግም በተለይ ሌላ ሰው አክብሮ የያዘውን ነገር ግን የፔንቴኮስት አቲቲዩድ ብዙ ጊዜ እስከ ጥግ ሄዶ ያን በማለቱ አንድ የሆነ እሱ በክርስቶስ ዘንድ ሌላ ተወዳጅ ሌላ አንድ ግን እኔ በጣም የሚገርመኝ ሌላ the other side በጣም የሚገርመኝ አንድ አይነት ነው የሚያመሳሰለው ከህዝብ ጋር ከፍትህ ከተበደለው ጋር ካለመቆም ውጪ አሁን ብዙ ሰው የብልጽግና ፓርቲ ሲመጣ የጴንጤ መንግስት ጴንጤዎች ስላሉበት ጴንጤዎች እዛኬ ብዙ ብሎ ሰው ጄስ ያረጋ ያለው ያስተዋጽኦ ሊሆን ይችላል የጴንጤ መንግስት የለም እኔ እንደማምነው ሁሌ እንደምሞግተው ሰኩላር መንግስት ነው ያለው ይሄን ጠቅላይ ሚኒስትሩም ለራሳቸው ለኛ ወንጌላውያን መሪዎች ሰብስበው ነግሯቸዋል የጴንጤ አይደለም የዋቄ ፈናው የሙስሊሙ የኦርቶዶክሱ ነው የተለየኔነት አይሰማችሁ ቢሎንጊነስ የኔ አይነት አታድርጉ ይላል ግን ያን ሰንጸባርቆት ግን በፊትም በጣም የሚገርመኝ ሰዋውን ስለሚሄድ ጊዜ ነፃነት የሰጠን ይሄ መንግስት ነው እኔ ብዙ ቤተክርስቲያን ሰብቻለሁ ጴንጤ ወንኩስ 2002 ምርጫ ላይ አብዛኛው ቤተክርስቲያን ውስጥ ኢህአዴግን ምረጡ ተብሎ ሲቀሰቀስ በደንብ አስተዋውሳለሁ ቤተክርስቲያን ውስጥ ሰመጥራት ስለማያስፈልግ ነው ማቃቸዋለሁ 97 ምርጫ የምትለው ላይ የኔ እዛ ላይ አንስታል አይቻለሁ እሱኛውን በኋላ ግን 2002 ነው እንግዲህ 97 ላይ አልነበርኩ 2002 ላይ እኔ በየነበርኩ በቤተክርስቲያን ላይ ይሄ መንግስት ነው ነፃነት የሰጠን ማንን ልመርጡ ያው ኢንዲቪጁዋሊ ሰው ፖለቲካል መደገፍ መብቱ ነው ለሀገሩ እኔ ላሴ ፖለቲካል እንትን ይኖርኛል ይሄን መንግስት አፕሪሺየት ማድረግ የሚሰራ ልማትማ እንትን ማለት ኢንዲቪጁዋሊ መብቴ ነው መልካም ነገሮችን አድቮኬት ማድረግ መብቴ ነው ተቃውሞም ካለ መቃወም መብቴ ነው ጦርነት ሲሆን አንድ ክርስቲያን ሄዶ ሊዋጋ ይችላል
እንደ ቤተ ክርስቲያን ሜኖናይት ስካሎንክ ድረስ እውነተኛ ሜኖናይት ከሆንክ ግን አትሆንም ነው አሁንኛው ግን ያተበላለቀ ነው አያቆም ጭራሽ ግን በኢህአዴግ ጊዜም የማስታውሰው በዚህኛው ሳይድ በዚህ ለማሲቭ ለማስንትኑ ለግፍ ምናምን አይጮህ እንጂ በመንግስት ቅድም ሜንሽን እንዳረኩልም እኛው አካባቢ ያሉ ቄስ 97 ምርጫን ተከትሎ የመጣው ቀውስ ላይ አጣሪ ኮሚሽን ተብሎ ሃይማኖት አባቶች ሲቀመጡ መንግስት የወሰደው ተመጣጣኝ እርምጃ ነው የአዲስ አበባ ወጣቶች ላይ ያለው ያ ሁሉ አጋዚ በየመንደሩ ሲገድል ታንክ እንት ተብሎ ያን ሁሉ መርደርና እንትን የተፈጠረው እንትን ተመጣጣኝ እርምጃ ነው ያሉት አሁን በአመራር ላይ ያሉ የኛው ሰው ናቸው ያሁኑ አይገርመኝም ሱሪቱ ሁሌም ነው ምርጫ ሲከሰክሱ እንዲሁም አንድ ትልቅ ዶክተር ሊደርሺፕ አስተማሪ ቅርብ ጊዜ ምናሉ ቤተክርስቲያን ውስጥ ከመንግስት ሰዎች መጥተዋሉ በፊት በኢህአዴግ ጊዜ እና እኔ የምሰብክበት ቀን ላይ ነው አይ ቲንክ መካነ ኢየሱስ ቤተክርስቲያን ውስጥ ይመስለኛል እና የምርጫ ቅስቀሳ ልናደርግ ነው አሉና እና እኔ መጥተው ሽማግሌዎቹ ሲነግሩኝ እናንተ አይደላችሁ እኔ ምን አገባኝ አልኩ እኔ ማለት ህጉን አቃሉ ማለት በምርጫ ህጉ በቤተክርስቲያን መጥቶ መቀስቀስ አይቻልም ያቃሉ እኔ ሊያናግሩኝ ስለሆነ አያገባኝም አልኩኝ አሉ እና ይሄን ያል ክፍት ነው በሩ የነበረው ያኔም ያሁኑ አይገርመኝም ለለ ነው ግን በፍትህ ባልጡ ሳይድ ዝም ይላሉ በዛኛው ሳይድ ግን አሁን ይሄ መንግስት ስለሆነ ሳይሆን ሰው እንደዛ ስለሚያደርገው በፊትም እኛ እኮ በኢህአዴግ ጊዜ እኮ በተለይ ከ97 በኋላ ሁለተኛው ምርጫ ከተካሄደ 2002 ነው ሁለተኛው ምርጫ ከተካሄደ 2002 አዎ እንዴ ቤተክርስቲያን እኮ ነች እኮ የፓርላማ ተመራጮች ህብረት ብላ ቢሮ በተለይ ቃለ ህይወት አካባቢ ያለው በደንብ ተደራጅተው የጸሎት ፕሮግራም ያዘጋጁ የመንግስት ያው እነሱ የፓርላማ ተመራጮች ናቸው ያ ማለት የኢህአዴግ አባሎች ናቸው ማለት ነው የአካባቢያቸው የመጡት የኢህአዴግ ብቻ ስለሚያሸንፍ ለሁለት ዓመት ያሸነፈው እሱ ነው እነሱ ናቸው የመጡትም ግን የሚፈጸመውን ግፍና በደል ግን እንደ ፓርላማ ተመራጭም እንኳን ቢሆን ፓርላማችስ ኦኬ ለኮንስቲቱሽኑ አንድ የፓርላማ ተመራጭ ተጠሪነቱ ለዛ ለአካባቢው ሰው ነው እንጂ ለመረጠው እንጂ ለፓርቲውም አልነበር ሞገንም ያለበት ግን ማናቸው ፕሮፌሰር መስፍን እንዳሉት ነው እዛ መጽሐፉ ላይ እናንተ ሰዎች ሆዳሞች ናቸው ብለው እንዳሉኝ ማለት ነው ይሄ የእንትን የቋንቋ ጉዳይ ተነስቶ ደቡብ ውስጥ ወላይታና የሆነ አርባ ምንጭ አካባቢ ያለን ነው መሰለኝ ቋንቋውን እንደባልቀው አንድ ቋንቋ ለማድረግ ሲሞክሩ ትምህርት ቤት ለማስተማር ሲሞክሩ አካባቢ ሰው ሬዚስት አደረገ ካድሬው ደግሞ ያው ከላይ መጣ ተዛዝ ነው መሆን አለበት አለ ስለዚህ እነዛ ሰዎች እንደ አትሊስት መለስ ዜናዊ እንደው ጋደርሰን ብናናግረው የሆነ ነገር ሊፈጠር ይችል ይሆናል ብለው መጡ እዚህ መተው አቤት ሲሉ እነሱንም አስገባቸው ወደ እስር ቤት መጽሐፉ ላይ አለ ይሄ እና ፕሮፌሰር መስፍን አይሮፕላን ውስጥ አግኝተውኝ ነው እንግዲህ ወደዚህ ስንመጣ ተገናኝተን ነው እያወራን እሳቸው ሰዎች የታሰሩ ሰዎች የቃለ ሰዎች ናቸው አብዛኞቹ ስለዚህ ያ ፕሮቴስታንት ስለሆነ መካነ ኢየሱስ ደግሞ ትንሽ ተጽዕኖ ስላላት እስቲ መካነ ኢየሱስ አካባቢ ያሉትን ፕሬዝዳንት እንደው ዋካችሁ አንድ ነገር አድርጉ ብንል ብለን ሄደን አሉ እና ቢገብተን ፕሬዝዳንቱን አናገርናቸው እዛን ጊዜ ነበሩት አይ እኛ እንጸልይላቸዋለን እንጂ በዚህ ነገር ውስጥ አንገባም አሉና እንግዲህ ከዛ በኋላ ያው ፕሮቴስታንቱ ጊዜ ኦፕን ነው በጣም ይናገሩት ሆዳሞች ናቸው አሉ እንትኑ መቀበል ኃላፊነቱን ተቀብሎ ኢቭን ሽምግልና እንኳን ለማድረግ ከበዳቸው የኢትዮጵያ ፕሮቴስታንቱ ወይንም ፕሮቴስታንቱ ያው ለስም እንለዋለን ፔንቴኮስታሉ አሁንም ድረስ የምናየው በወያኔ ጊዜ የምናየው በወያኔ ጊዜ ብቻ አይደለም በደርግ ጊዜ ጭምር የምናየው ከመንግስት ጋር አብሮ በሚደረግ ፓርቲ በደርግ ጊዜም ከሆነ የኢሰፓ ፓርቲ አባል ሆኖ እንጂ ተቃውሞ አይደለም እሺ ደርግ ጊዜ እኔ አሪስት ምይዋለኝ ደርግ ጊዜ እሺ ግንባሩን ያለ ይገለጽ ነበር ትፈራለህ እንበል ከሀገር ስትወጣስ በነፃነት ምድር ይያለህስ
ለምንድነው ሰብሰብ ብለህ ድምጽ ማትሆነ ነበር አታገኝም አንዱም የለም እንዲያውም በአሁኑ ጊዜ በጣም የሚገርመኝ ምናልባት የተለየ አትሞስፌር ተፈጥሯል አንዳንድ ፕሮቴስታንት ውጭ ያሉት አግሬሲቭ የመንግስት ተቃዋሚ ሆነዋል የኛ ወገን ነው ብለው አስበው ሊሆን ይችላል ግን እነሱ ደግሞ ትንሽ ጠቅስ ታደርጋቸው ከብሔር ጋር ታገኙ ሄዶ የት ይገባል ብሔር ውስጥ ይገባል ሊጸየፈው የሚገባ ነገር ማለት ነው እሱ በብሔሩ ይሞግታል ፕሮቴስታንት ሆኖ ትግራዋይ እንደዚህ ሆነ አማራ ሆኖ ያው አደባባይ ታወቀ ስለሆነ እንደ ደረጃ ከበደ አይነቱ በቃ አማራ ይላል ምንም ሐሚታ የሆነብን ምክንያት በአደባባይ ሁሉ ጊዜ ስለሚለው ማለት ነው እሱ ሌላው ደግሞ ይነሳና እንደዚሁ ለፕሮቴስታንቱ እንደገና ውጪም ሆኖ እንኳን አሁን ይሄ ያሁኑ ነው በደርግ ጊዜ እኔ አሁን ካናዳ ያለሁኝ ምንድነው እሱ የሁማን ራይት ኢሹ ተነስቶ በኢህአዴግ ጊዜ ፕሮፌሰር መስፍንኛ ጋር መጥተው ነበርና የሁማን ራይት አሶሲዬሽኑን እዛ ለማቋቋም ሲሞክሩ ቫንኩቨር ስብሰባ ላይ ሁለት እና አንድ የዶክተር ሙላቱ ልጅ አክሊሉ ብቻ ነበር ሄድነው ከኢቫንጀሊካል አማኞች ማለት ነው ሌላው ያው ከኦርቶዶክሱ ከሙስሊሙ ነው የመጣ ነበር እሳቸው ስብሰባ ላይ ተገኘ ማህበሩን ለማቋቋም ቤተክርስቲያን ሽማግሌዎች ጠርተው ወቀሱን እንዴት ሄዳላችሁ እንዲህ አይነት ስብሰባ ላይ እንዴ የሁማን ራይት ኢሹ እኮ ነው ፓርቲ ፖለቲካ ፓርቲም እንኳን አይደለም እኮ አይ ይሄ ለወንጌል ለእንትን ምናምን ሩቅ ነን ያለ ነው በኢህአዴግ ጊዜ ያ ሁሉ ሰው ያ ሁሉ ብዙ ችግር ሲፈጠር እሺ በደርግ ጊዜ ያ ሁሉ ሲፈጠር ሀገር ውስጥ ግንባሬን መንግስቱ ኃይለማርያም ይለኛል ብሎ ቢፈራ እንኳን ውጭ ከሄደ በኋላ በነፃነት ዓለም ለምንድን ነው ፕሮቴስታንት ኢንቮልቭ ያላደረገው ምንድነው ችግራችን ለፍትህ ኦኬ የፓርቲ ነገር እንትን ሊሆን ይችላል ለፍትህ እንዴት መቆም ያቀተናል ስሪታችን ነው ለፍትህ ስንቆም ሳናስበው ብሔራችን ውስጥ ገብተን አሁን ደግሞ የመጣ ነው ለፍትህ ስንቆም ሄደን ብሔራችን ውስጥ እንገባለን ከዛ በኋላ እንትና ብሔር እና በዚህ መጽሐፍ ላይ ሞግተው እሱን ነው በተለይ ያው የመጨረሻውን ቻፕተርስ ስታነበው እሱን ነው ሞግተው then አልተሻልንም እኮ ማለት እኮ ነው ከሌላው የብሔር ፖለቲካ እኔ በጭራሽ አይገባኝም አንድ በክርስቶስ ኢየሱስ ዳግም ተወለድኩ ብሎ በጣም የሚኩራራ ቃሉን ሲጠቀም እንግዲህ ተመልካቾች ከካዘኑብኝ የሚይዘኑብኝ የሚፋንን ጌታ በቃ ያለ ሰው እንዴት ሆኖ ነው ብሔር ፖለቲካ ውስጥ ሊገባ የሚችል እኔ ምንም ሊገጥምልኝ አይችልም ፎርቹኔትሊ ግን ገብተናል ዋናዎቹ ነን ሚዲያ ላይ አሁን በትግራይ ጦርነት ብታይ የተጋሩ ጴንጤዎች ብሔራቸውን እንትን ብለው ሌላውን እየሰደቡ የተፋቱ ሰዎች አሉ አውቃለሁ አሁን በአማራ ክልል ትንሽ ስላለ ነው ኦሮሚያ ላይ መናቃቸው የመካኒክስ ቄሶች ሳይቀሩ ናቸው እንግዲህ ስኬል ጋቢሳን ስኬል ጋር አብረን ኳይሪ እየዘመርን ያደግነው ማን ነው ጸጋዬ አራርሳም የቤተክርስቲያን ሰዎች ናቸው እንደዛ ውስጥ ገብተው የሚያወሩት እና ለኔ ይሄ ስለኔ መጽሐፍ ያናነሳለን እንግዲህ ፕሮቴስታንታውያን በኢትዮጵያ ፖለቲካ ነው የሚለው መጽሐፉ ለኔ ኮምፕሬን ላደርገው የማልችለው ልረዳው የማልችለው ነገር ህመም የሚሆንብኝ አንደኛው ነገር ቢኖር እንዴት ነው እሱ አንድ ፕሮቴስታንት የክርስቶስ ኢየሱስ ወንጌል አማኝ የሚል ላጥበው ከዛም በታች ጴንጤቆስጤ ጌታ በጣም መቀየነካው እንዶ ያቃጠለው የኔ አይነት ሉተራን ቀስቃዛ ሳይሆን ማለት ነው እንደ ተቃጠለው እሱ እንዴት ነው እንደገና ብሔር ፖለቲካ ውስጥ ገብቶ የብሔር ፖለቲካን አራማጅ ሆኖ መሪ ሆኖ ኮምፕሌን ማድረግ ያቅተኛል ያን ማገናዘቡ ራሱ ይከብደኛል ከዛ እንደገና ኦፖዚሽን ሆነም እንኳን የምትለው ደግሞ የት ነው ሄዶ የሚገባው ኦፖዚት የሚሆነው እንደገና የብሔር ፖለቲካ ውስጥ ገብቶ የኔን ብሔር እንዲያድርገውት ማን ቅድም እንዳልኩት ተጋሩ ጴንጤ ኦርቶዶክስ ጋር በዚህ ከሄድ የተለመደ ነው ማለት ሃይማኖትና ብሔርን ቀላቅሎ መንግስትን ሲቃወም አሁን ያቺ የአማራ ጉዳይ ከመጣች ወደ ትንሽ አሁን እንትን አለ እንጂ እንደውም እዛም ላይ እንደዛ ነው ሃይማኖትን ለማጥፋት ነው ጦርነቱን ሃይማኖት ጦርነት ለማድረግም ሲሞክር ታለ
እንዳልከው እኛ ጋር ግን በተለይ ባለፈው 6 ዓመት አለቅጥ የሆነ ለመንግስት ያስከፍለዋል በጣም ዋጋ ያስከፍለዋል አንድ መጽሐፍ ላይ ያነበብኩት ቆንጆ ሐሳብ የካቶሊክ ፖፕ ካርዲናል መለስ ጋር ሄደው ያሉት በእንደዚህ ጉዳይ ሲጠየቁ አግዙም ሲባሉ ቤተ ክህነት ቤተ መንግስት መጥቶ አያጥንም ቤተ መንግስትም ቤተ ክህነት መጥቶ አያጥንም ብለው መለሱለት በ97 እንትን ላይ የነበረ ነውና ለመለስ ነው ይሄን ደፍረው ያሉት ሁሉንም ሃይማኖት ሰብስበው 97 ምርጫ ላይ በጣም በፈራ ጊዜ በሉ እንግዲህ ነፃነት ቅድም ያነሳው ነፃነት እኮ ያገኛችሁት በእኛ ነው በተለይ ፕሮቴስታንቱን በእኛ እኮ ነው ፕሮቴስታንቱማ መለስ ሳይላቸው ራሳቸው በየመድረኩ ይሉ ነበር እሱ ግን ጠርቶ የ97 ምርጫ ሼኪ ሲሆንበት በእኛ ነው እኮ ያገኛችሁት እስልምናው እኮ እናንተ ናችሁ ያው ኦርቶዶክሱን ቸብ እያደረገ እነሱን አታንሱ እናንተ ግን ስለዚህ አግዙን ነው እንደዚህ የሚመልስኛ እንዳሁን በዚህ ዘመን ያለ ፕሮቴስታንት አለ እሱ ባለበት ስብሰባ ላይ ያምኩ ይሄን እኮ ያሉት እኮ እኛ አቋም ቤተክርስቲያን ቤተመንግስት መጣ አታጥንም ቤተመንግስትም ቤተክርስቲያን መጥቶ አያጥንም በቃኛ ይሄንን ነው ምናምን ኦፍ ኮርስ እሱም ብዙ አይጫናቸው ምክንያቱም ካቶሊክ 2% በታች ነች ምንም ታመጣው ኢምፓክት እንደሌለ ስለሚያውቅ ብዙም ግድም አልሰጠውም ከሌሎቹ እንዲህ ቢባል ነበር የሚያስደነግጠው ግን ሌሎቹ ግን ምን አሉ ዝም ብለው ያው በጣም ጫና ሲበዛባቸው እንደ የልማት ሪፖርት በሚመስል ነገር እኛ መቼስ ያው ከመንግስት ጋር እንደዚህ ምናምን ተሞከረ ከዛ በኋላ የ97 ምርጫ ደቡብ ላይ ምን እንደሆነ በግልጽ ኖካውት ሆነ የኢህአዴግ ከወላይታ በስተቀር ምንድነው እሱ አሁን የኛ እዚህ የፕሮቴስታንቱ አንዱ እንትን ለመንግስት አጋዥ የሚሆን ፖለቲካ ፓርቲ ውስጥ መግባቱን አንደኛ ቁጥር ተሰልፈን እንገባለን መንግስትን ቻሌንጅ የሚያደርግ ነገር ላይ ግን በጭራሽ አንገኝም ይሄ የቆየ ነው ባይሆን የሚገርመው ነገር አንዳንድ ጊዜ ታሪካችን እኮ የሚገርመው በኃይለ ሥላሴ ጊዜ ይሻላል ኃይለ ሥላሴ ጊዜ እኮ ፓርላማው ስትመረጥ በጣም ነፃነት ያለበት ፓርላማ ምርጫው ማለት ነው እዛ አክቲቪቲው ሳይሆን ተወዳድረህ ፈግተህ እኔ እንዲያደርግልሃለሁ ብለህ በሜጋፎን ዞረህ ነው የምትመረጠው ኦፍ ኮርስ ፓርቲ የሚባል ነገር የለም ሁሉ ነገር በግለሰብ ነው ኦፍ ኮርስ ዛከ ከባ በኋላ ራበር ስታምፕ ዞን ትችላለ ፓርላመንት እሱም ቢሆን ቀላል አልነበረም ብዙ ቻሌንጅ የሚያደርጉት ነገር ነበር በደርግ ጊዜ ያጠፋ ወይኔ በኢህአዴግም ጊዜ አሁንም ቢሆን ይሄንን ቻሌንጅ የሚያደርግ ነገር ሶሻል ኢሹ ላይ በተለይ መንግስት ምን እያደረገ ነው በልማቱ ምንስማማ ከሆነ ልማቱ በዚህ መንገድ ግን ልማቱ ደግሞ እንዲህ አይነት ኢምፓክት ፈጥሯል ወይ በሶሳይቲ ላይ ይሄንንስ መንግስት አይቶታል ወይ ተቃዋሚ ኮሞን ያስፈልግህም እኮ በከድኩ አሁን ስለ ከተማው ልማት ስናወራ አዲስ አበባ ምን ወደድክም ጠላህም ምን በልበል the most beautiful city ንጹህ ሲቲ በጣም ቆንጆ ከተማ እየሆነች ነው ብዙ ጊዜ ብዙ ኢንተርቪው ላይ አንዳንድ ሐሳቦች አንስቼ ወንጌላውያን አሁን ባላቸው በሌሎች ቤተ እምነቶች የሚሰጠው ድምደማ ጄኖሳይዳል አለርት ነው እና አንዳንድ ሰዎች ከኛም ከኦርቶዶክስም ያሉ ይቃወሙኛል እንዴት ጄኖሳይድ ይላል ምናምን ይላሉ ግን አለርት ነው ምለው ሌብል ሲደረጉ ጊዜያችሁን እንደፈለጋችሁ ሆኑ መንግስት እንዳልኩ ሰኪዩላር ነው በራሱ በልማት ፕሮግራም በራሱ ፖሊሲ ቀርጾ ገባ ይሄን መንግስት የመረጠው ኦርቶዶክስም ነው ሙስሊምም ነው ዋቄፈናው ነው ጴንጤውም ነው የተለያየ ቤተ እምነት ውስጥ ያለን ጠቅላይ ሚኒስትሩ ከዚህ በፊት ሲናገር መንግስት ውስጥ የተለያየ ሃይማኖት ነው ያለው መከተሌም ብታዩት ኦርቶዶክስ ነው ሙስሊም ነው ደመቀ ሙስሊም ነው ደመቀ ኦርቶዶክስ ነው እንትና ተመስገነን
ተመስገን ኦርቶዶክስ ነው ምናምን ብለው ያፋሩ ሰው ደግሞ ምክትሉ የብልጽግና ዋናው ሙስሊም ነው ብለው ሲያስረዱ አስታውሳለሁ። መንግስት እንዲጮክ ብሎ የሚናገረው እኔ እንግዲህ እንደኛ ማውራት አይተበቅበትም ጄኖሳይድ ነው የሚናገረው የኛ መሪዎች መናገር አቅቷቸዋል አይሉም ማለት ራሳቸውን አዚፍ የተለየ የነሱ ሲዝን እንደሆነ ፕሬዘንት ማድረግ በየሚዲያው ይፈልጋሉ ይታያሉ። በቃ ጌታ ሰጥቶናል የሚሉት ነገር አላቸው። በቃ our time በቃ በር ከፍቶልናል። መልካም ነው። እኔ አሁን እዚህ ሀገር እንደ ሀገር እንደ አንድ ዜጋ የሚደረጉ በሌላ ሳይድ ያው ከልማት በኋላ እንትን ቢሉን እንደ ሀገር እንደ አንድ ወጣት በጣም ተስፈኛ ሆኜ ማያቸው ብዙ ነገሮች አሉ። ይሄ መንግስት የሚያደርጋቸው የኔ ጄነሬሽን የሆነውን አቃለ የኔ ጄነሬሽን የኢህአዴግ ጄነሬሽን ኳስ የሚጫወትበት ሜዳ የተፈረሰበት እንትን የሚልበት እየፈረሰበት ጫት ቃሚ እዛው ያርከበ ሱቅ ተብሎ ያን የተሰርቶ እዛው ሱቅ ውስጥ ጫት ሲቅም ነው የነበረው። ይሄኛው መንግስት ታችኛው ጄነሬሽን ላይ መስራት ለውጥ እንደሚያመጣ አስበው በየሰፈሩ በጣም ሰፋፊ ውጭ ሀገር ስንወጣ የምናያቸውን በጣም ስታንዳርድ የጠበቁ ኳስ ሜዳዎች አንዳንድ ሰው እንትን አይሰራም ይላል። ላይብራሪ መስራት ያናብራውት ላይብራሪ ለኔ ተአምር ነው። እኔ ምክንያቱም በኔ እድሜ አብዮት ቅርስ ነበር የተማርኩት። አንድ ቮለንተሪ ዩኒት ሴትዮ ቀበሌ ውስጥ ላይብራሪ ከውጭ መጣ የከፈተች ውስጥ ሄደን እስከ ማታ 4 ሰዓት መጽሐፍ ሰው ያመጣችውን ያገኘኑን ጥቅ ብሎ ቤቱ በአንድ ቮለንተር እናነብ ነበር። ከዛ ቀበሌ ያስወጣቸው ያ ፋይናሊ ከዛ ወደ ቂርቆስ ቦታም ደግሞ አንድ ግለሰብ ቤት ውስጥ ላይብራሪ በተደረገና ነበር። መንግስታዊ ላይብራሪ አይገኝም ነበር። እነኚህ ልጆች በቃ ተነስተው አሁን ጫት ቤት አዩ መጠጥ ቤት አዩ ላይብራሪ ይሄዳሉ ኳስ ሜዳ ይሄዳሉ ወክዌዩ ላዛውንቶች የሚታየው ነገር ጄነሬሽን ቢልድ የሚያደርግ የሚቀጥለው እንትን ነው በኔ እይታ። እሱ ላይ ምንም ልዩነት የለም። እሱ እንደ ኢንዲቪጁዋሊ ማድረግ በራሱ ችግር የለውም። እንዳንድ በቃ በዛ ጄነሬሽን በዚህ ጄነሬሽን የሚመጣው ለውጥ እግዚአብሔር ሲዝን አመጣል ጥሩ ነው። ግን at the same time በጦርነት ምትታመስ ሰዎች በተከፋ ድህነት ውስጥ የሚኖሩባት ብዙ ችግር ውስጥ ያለበትን የቤተ ክርስቲያን ሪስፖንሲቢሊቲ ከተገፉት በቆም እሱን ክሪቲሳይዝ ማድረግ የሚያደርገውን መንግስት እያደረገ ነው። በቃ እኛ አይደለም አፍተር ኦል እያለማን ያለ ነው እኛ አይደለም መንግስት ነው እያለማ ያለው። እኛ ግን አትሊስት መድረስ ማንቃት አለርት መስጠት እንዴት ነው ይጠበቅብናል። እሱ ላይ አሁን ደግሞ እንትን ብለን ጭራሽ ራሳችንን የኛ መንግስት እንደሆነ ፕሬዘንት ለማድረግ እንጠራለን። ሌሎችን ፕሮቮክ እናደርጋለን ጭራሽ እና እሱ ቅድም እንዳልኩ ነው እየዋለ እያደረ ዋጋ የሚያስከፍል ያ ዋጋ ሲያስከፍል ደግሞ አሁን ቅድም እንደፈራው ከሌላኛው ግሩፕ ብቻ ሳይሆን እሱም አንድ እንትን ይሆናል ራሱ ከዚህ ጀነሬሽን ውስጥ ግን የት ነበራችሁ ብሎ የሚነሳ ሌላ ጀነሬሽን ይመጣል። እንዲህ ግፍ ሲፈጸም ወይንም የማይሆን ነገር ሲደረግ ቤተክርስቲያን የት ነበረች? I think እኔ ወደፊት የሚመጣ ሁለት ቻሌንጅ ከፕሮቴስታንት ወጣት አካባቢ አንደኛ ቅድም ያነሳሁት ነው። ይሄ ቤተክርስቲያን ብዛቱ ምን ቆይ ጋሽ ያንተ ቤተክርስቲያን ከዛኛው ቤተክርስቲያን ምንድን ነው ልዩነቱ? እስቲ ንገረኝ። ለምን ታናን ላይ ቁጭ ብላችሁ እንትመት ሁላችሁ እየመጣችሁ ስለ ወንበር ለምን ትለምናላችሁ? ስለ ቆርቆሮ ፈሰሰ ምናምን ለምን ትላላችሁ? ለምን አንድ ሰው ሰብላችሁ አንድ ቤተክርስቲያን አትሆኑ? ዶክተር አብይ እኮ አስቶታል እኮ ሰብስባችሁ ስሩ ምንድነው ያላችሁ? የኦርቶዶክስ ቤተክርስቲያን እኮ 50 ሳንቲም ከእንትኗ ውስጥ አውጥታ እኮ ይሄን የሚያክል የሚሰራው እናንተ ማሰራበት ሀብት ሪሶርሳችሁን አሰብስባችሁ አንድ ላይ ስሩ that's the problem ብሏቸዋል። በትንትን ያለ እዛ አሁን ተዘግቶ አለቁ እንጂ ለቡ ፎቅ ላይ አጋጥሞ አይተው እንደሆነ 4 ቸርች በአንድ ፎቅ ላይ ነበር። አያት ላይም እንደዛ አያት ላይ 6 አለ። አሁን እዚህ ቄራ ጋር ሌላ አንድ እንደሱ ማናነሳው ትልቅ የሐርሰው ቤተክርስቲያን ነው መሬት ወስዶ ትልቅ ቸርች ሊሰራ የተዘጋጀ ነው። እዛው አጠገብ ግን 5 ሌላ ቸርቾች አሉ ኦሬዲ ስታብሊሽ ያደረጉ የቆየ ህንጻ ያላቸው የኖሩ ቸርቾች አሉ። what's the point? ስለዚህ የሚቀጥለው ጀነሬሽን ይሄን ራሱ ይጠይቃል። ምን ማለት ነው እሱ ማለቱ አይቀርም። ሁለተኛ ቅድም ያነሳው ነው የጀርመን ኤክስፒሪየንስ ከሁለተኛ ዓለም ጦርነት በኋላ ብዙ ወጣቶች ከቤተክርስቲያን አንደኛው ካራቃቸው ነገር የሁሉ ሚሊየን ህዝብ ሲያልቅ እንደውም አሁን ጀርመኖቹ አንድ ደስ የሚል ነገር ምንድነው ከሙሶሎኒ የሚለዩት ከጣሊያን የሚለዩት ራሳቸው በጣም ክሪቲሳይዝ አድርገዋል እና ስለራሳቸው ስለ ናዚ ጊዜ ሲያወሩ በቃ ተሳስተናል። እንደውም አንዳንዶቹ ሲቀልዱም በጽሁፉም በፊልሙም ታይዋል አንድ እብድ
ቀጫጫ እብድ የጀርመንን የሚያክል ኢንተሌክቹዋል ማይንድ ያለውን ህዝብ እንዲህ አጥዞ እንዲህ አይነት ነገር ውስጥ ያስገባል ብለው እንትን ይላሉ። ወጣቱ ዘንግ የሚጠይቀው ጥያቄ ምንድነው? በቀደም እንዳነሳ በ50 60ዎች ውስጥ ያለው ወጣት ቤተክርስቲያን የተነበረች ነው። አሁንም ይሄኛው አሁን የሚመጣው ጀነሬሽን ወጣትም ይጠይቃል። እውነት ጎስፕሉ ወንጌሉ ለውጣችሁ ከሆነ እንዴት ነው እሱ በኤትኒክ ተከፋፍላችሁ 1 ሚሊዮን ተፈናቃይ የመጣው ጌዲዮ ላይ አስታውሳል። እኔ እርዳታ ግሎባል አላያንስ የሚባል አንድ ድርጅት ውስጥ አባል እርዳታ ይዘን ሄደናል። 90% 80% ኢቫንጀሊካል ከሁለቱ የሚቀጥለው ጀነሬሽን እነም ጠይቀው እውነት ወንጌል ለውጣችሁ ከሆነ ለምን እንደዚህ ሆናችሁ? ለምን እዚህ ሁሉ ድረስ ሁኔታ ውስጥ ገባችሁ? ለምንድን ነው እሱ ወንጌል ለውጣችሁ ከሆነ በብሔር ተከፋፍላችሁ ሀገርን እንዲህ አይነት ቦታ ይጣላችኋል? እናንተ መሪዎች አልነበራችሁ? እናንተን መሪዎች በሆናችሁበት ጊዜ በመሪነት ወንበር ላይ በተቀመጣችሁበት ጊዜ ይህን ለመለወጥ ምን አረጋችሁ? ወይስ በዛው በኢህአዴግ መንገድ ቀጥላችሁ የብሔር ፖለቲካውን አሟሟቃችሁት ወይስ ለወጣችሁት? ከም ጀነሬሽን ላስጋት ያን አለማድረጋችን ደግሞ ኮንሲኩዌንስ ይኖረዋል በቤተክርስቲያን በእውነቱ ላይ በራሱ ላይ። ይሄ በሌላው ዓለም ታይቷል። በእኛ የማይሆንበት ምንም ምክንያት የለምና አይ ቲንክ ጨው ለራስ ትልጣፍጥ ነው ነገሩ። ኢቫንጀሊካል አማኙ ቆም ብሎ እንደገና ማየት አለበት፣ ራሱ መፈተሽ አለበት። ጠንካራ ሰባኪዎች አሉ፣ ሰባኪዎች ማአት አሉ። እሱ ይሄ የኮንፈረንስ ጋጋታው ምናምኑ የዚህ የሚሌኒየሙ ኮንሰርት ሆያ ሆዬ ምናምን ነገር እሱ I don't think will take us anywhere that far. የቤተክርስቲያን የአምልኮ ስርዓቱ ጭምር በተለይ ፔንቴኮስቴ አሁን እንደገና ቆም ብሎ ማሰብ አለበት። I think ሳቹሬት እያደረገ ሰው እየተዳከመ እየተሰላቸ የሚመጣበት ጊዜ ቁጭ ብሎ እግዚአብሔርን ቃል የሚማርበት ኮስተር ብሎ ደግሞ የሚጠይቅ ጀነሬሽን እንዲፈጠር ወጣቱን ካሁኑ ማበረታታት አለበት። እሱ ሲጠይቅ ቻሌንጅ የሚሆን ደግሞ ያው ኤልደርሊ የሆነ ጀነሬሽን አለ። እሱ ደግሞ ይፈተሻል፣ ይጠየቃል፣ ይያዛል፣ ለመልስ ይጋፈጣል፣ መልስ ለማግኘት ደግሞ ይሞክራል። በዛ አይነት መንገድ ምናልባት የመትረፋችን ነገር ተስፋ ሊኖረው ይችል ይሆናል። እኔ ግን ሁሉ ጊዜ አድቮኬት ማድረገውም ወደፊትም ማድረገውም ቢሰማኝ ሰው ኖረም አልኖረም አይ ቲንክ ቤተክርስቲያን እንደገና ቁጭ ብላ መካነ ኢየሱስ እኔም ዶክትሪኔ ምንድነው ብላ መጠየቅ ያለባት ይመስለኛል። ቃለ ሕይወት ማምነው ነገር ምንድነው? ሜኖናይት ቅድም እንዳልከው ያሄደን ዋጋነስ ሜኖናይት ኮንካ ተዋጋም that's one of their known doctrine። ጦርነትን ፍጹም ይቃወማሉ። so የሜኖናይት ዶክትሪን ምንድነው? ፒስ ነው ዋናው የቤተክርስቲያኒቷ መሰረት። ሌላውም እንዲሁ ይያለ ራሱን መልሶ ማግኘት ያለበት ይመስለኛል። ሲያገኝ አይ ቲንክ በዛ ዶክትሪን ላይ በዛ አስተምሮት ላይ ተመስርቶ ወጣቶችን ማሳደግ ይችላል፣ መያዝ ይችላል። ክርስትና in general in the whole world ፈተና ውስጥ ነው ያለው። በፕሮቴስታንቱ አካባቢ ደግሞ በጣም ትልቅ ፈተና ውስጥ ነው ያለው። በመላው ዓለም በኢትዮጵያ ብቻ አይደለም the whole world ትልቅ ፈተና ውስጥ ነው ያለው። እኛ ጋር ደግሞ ፈተናው ይብስበታል። ምክንያቱም ሁላችንም ጠቅለል ብለን በአንድ ወንዝ ውስጥ እየፈሰስን ስለሆነ ያ ወንዝ ደግሞ በጣም ፈጣን ነው፣ በጣም ጉልበተኛ ነው፣ በጣም ድብልቅልቅ ያለ ነው፣ ረጋ ብሎ የሚሄድ እንኳን አይደለም። ስለዚህ የዛ ወንዝ ነገሮችን ቆሻሻው ምን ሁሉ አብሮ እየተጠራረገ ወደ ሐይቅ መግባትና መጥፋት ሐይቅ ውስጥ ከገባ በኋላ ኬትም ተመጣ just lost ኬትምና እንደ አይነት አደጋ ውስጥ ይሄድ ነው እንደሆነ ነው የሚታየኝ። እኔ ፖዚቲቭ የሆነ ነገር በተቻለ መጠን ከውስጥ ለመፍጠር ሞክራለሁ፣ ግን መልሶ ግን ቻሌንጅ ያደርገኛል፣ መልሶ አልታይልኛል። አሁን በቀደምታም እዛ ፌስቡክ ላይ ያጻፈኝም አንደኛው ያ ነው። ኧረ እባካችሁ ሌላው ቢቀር እንኳን
እኛ እናለዝበው እኛ ጋር ትንሽ በረድ እናርገው አማኝ ግን በሀገር ውስጥ አሁንም እንግዲህ ቀጣይም በቅርቡ ምርጫ አለ ኢንቮልቭ ያደርጋል አማኝ በቃ በሀገር ውስጥ መንግስትን በመደገፍ ወይም ደግሞ በሌላ የሚደግፈው አካል ካለም ፖለቲካሊ እንዴት ነው አስመሮ መንቀሳቀስ ያለበት ብለህ ታምናለህ አንተ ያው ደብዝዟል ይባላል አሁን መንግስትና ቤተክርስቲያን ያለው መሃል መስመሩ እየደበዘዘ ነው ይባላል እኔ ፖለቲካ በጣም ከባድ ጉዳይ ነው ፖለቲካ ሳይንስ ነው ሀገር ማስተዳደር ነው ፖሊሲ ጉዳይ ነው እንደኛ አይነት ሰርድ ወርልድ ሶስተኛ ዓለም ላይ ደግሞ ያለ ደግሞ ተጨማሪ ቻሌንጅ አለበት የዲሞክራሲ ኢሹ አለ ስለዚህ ወደ ፖለቲካው ለመምጣት የሚፈልጉ ሰዎች ከፕሮቴስታንቱ ቤተ እምነት ኦፍ ኮርስ በመንግስት ሳይድ ለሚመጡት ምንም ችግር አይኖርባቸውም ያው የመንግስትን ፖሊሲ ይደግፋሉ መንግስት እየደበተ ብልጽግና ፓርቲን አቋም ያሉ ጥሩ ነው ለሀገር ጥሩ እየሰራ ነው ለሀገር የሚበጅ ነገር እያደረገ ነው ስለዚህ በዛን ቀጥል ብዙም ቻሌንጅ የሚኖርባቸው አይመስለኝም ግን ነው ይሄ መንግስት እየደበተ ያለው መንገድ እንዲህ ጥሩ አይደለም በዚህ መንገዶቹ ቻሌንጅ ልናደርገው ይገባል ልንጠይቀው ይገባል በተቻለ መጠንኛም ፓርላማ ውስጥ ገብተን ድምጻችን ሊሰማ ይገባል ብለው የሚለው የሚቀጥለው ምርጫ ላይ የሚመጡ ሰዎች ቀላል ቻሌንጅ የሚሆን አይመስለኝም in many different ways ቻሌንጅ ያጋጥማቸዋል የኛ ሀገር ፖለቲካ ደግሞ ጥልፍልፉ ይበዛል ዮኒ በጣም ቆንጆ ቆይታ ነው ያደረግነው ብዙ ሐሳብ ነው ካንተ ጋር የሚወራ ሐሳብ ብዙ ስለሆነ ብዙ ደግሞ ያልጠየቁ ጥያቄዎች አሉ እንግዲህ እግዚአብሔር ሌላ ጊዜ ድል ይሰጣል የሚል እምነት አለኝ ከመጠየቅ በፊት እንግዲህ ቅርብ ጊዜ ባለፈው አንድ ቃለ መጠይቅ ላይ ነው ያየሁት ይሄን ሁለተኛ መጽሐፍን እየሰራ እንደሆነ ሰርተህ እንደተቀመጠ እና ጊዜውን እየጠበቅ እንደሆነ ፕሮቴስታንታውያን በኢትዮጵያ ፖለቲካ ይላል ከአጼ ፋሲለደስ 1932 እስከ ጠቅላይ ሚኒስትር አብይ አህመድ 2010 20 ድረስ ይላል መጽሐፉ ጀሌ ገብቶ የማንበብ ድል ስላገኘው ብዙ ስጠይቅህ ሐሳብ ከዚህ ይወስርኩ ገፍቶኛል መጽሐፉ ገና ያልወጣ ስላልሆነ እዚህ ላይ እንዳንወይ በርግጥ አስቀድመ ነግረኸኝ ነበር ግን ጠይቅ ከተነሳው ሐሳብ ላይ የሚደግፈኝ ሐሳብ ብዙ አግኝቼ ስለነበር እንትን ብያለሁ በጣም እንግዲህ ቆጣ በኋላ ህዝቡን ፊድባክ እናያለን ግን ጠንከር ባለ ሁኔታ የኢትዮጵያን ታሪክ በጣም የሰነደ መጽሐፍ ነው በጣም አጻጻፉ ደግሞ በጣም የማረከው የሚያስነብብ ነው ያው የበፊቱ መጽሐፍ እንደዛ ነው ያጻጻፍ ስልት ቅልብ የተጻፈ ነውና አንደኛ መጽሐፉ መቼ ሪሊዝ ይሆናል ሁለተኛ ይሄን መጽሐፍ ስታሳተም on this days እንግዲህ መጽሐፍ ማሳተም ብዙ ከባድ ነው የወረቀት ኮስት በጣም ብዙ ነው አድሬስ ማድረግ ብዙ ውጭ ያሉ ሰዎች አንድ ወዳጄ ትላንትና የሆነ መጽሐፍ አልደረሰኝም ስለዚህ ስነግረው ዲስትሪቢዩት ያርጉ የሚያሳተሙት 2000 3000 ኮፒ ለሀገር ውስጥ ገበያ እንትን ብለው ከዛ እስኪያዙና ጊዜ ወስደን እንኳን አሜሪካ ሽጡልኝ ምናምን እያሉ እያስቀመጡና አማዞን ላይ ምናምን ደግሞ ያው ብዙ ፐርሰንት ይወስዳል እስከማቀው ድረስ ኮስቱ አይመጣጠንም ስለው ነበርና መጽሐፉን ቀድመው ፕሪ ኦርደር ማድረግ የሚችሉ እንደዚህ ካልቸር እየመጣ ስለሆነ እንደዚህ ፕላትፎርም ታስበዋል ወይ ሂደቱ ባጭሩ እንዴት ነበርና መቼ ሪሊዝ ይሆናል መጽሐፉ እንግዲህ ያው ትንሽ ረዘም ያለ ጊዜ ፈጅቷል በማከልም ያቆንኩትም እንደገና ያነሳሁትም ለተጻፈው ያው ፕሮቴስታንታውያን በኢትዮጵያ ፖለቲካ ነው ዋናው ርዕሱ ከሚስዮናኖቹ ይጀምራል ከዛ በኋላ አሁን እስካለንበት ጊዜ ድረስ ይመጣል የመጽሐፉ ዋናው ትኩረት ያለው ቅድም በማከል ያነሳናቸው ስለነበሩት ነገሮችና እኔንም ብዙ ጊዜ የሚረብሸኝ አንድ ኮንሰፕት እኔ የብሔር ፖለቲካ
ልክ አይደለም ብዬ በጣም ብዙ ጊዜ በፌስቡክ ላይ ጽፋለሁኝ ጭራሽ ልክ አይደለም ክርስቶሳዊ አይደለም እዛ ላይ እንዳየው እና ይሄንን ከዚህ ፖለቲካ መስመር ኢትዮጵያ የምትገላገልበት ጊዜ ይመጣል ብዬ በጣም አምናለሁ ሰዋዊ አይደለም በጣም ስታሊናዊ ነው ሌላ አፍሪካም ሀገርም የለን በተለይ የኛ አይነቱ በተለይ በጣም እንዲህ እስከ ጥግ የሄደ እኛ ሁሉ ነገራችን እኮ ነው አልኩ አሁን እኮ ባንኩንም ምንንም ብለ አሁን ሰሞኑን እንዲሁም ታርጋ ይለወጣል እየተባለ ጥሩ ነገር ነው በጣም ግን ብዙ በጣም በሚያሳዝን ርቀት ውስጥ ነው ይሄድ ነው በዚህ በፖለቲካ በዚህ በብሔር ፖለቲካ ከዛ ውስጥ ግን የነጥዬ ፕሮቴስታንቱ በዚህ ነገር ላይ ምንድነው ያለው ብሔር ፖለቲካ ላይ ምን መጫወት ይገባው ነበር early time even ከነመለስ ጊዜ ጀምሮ ሲጀምር ገና ይሄ ብሔር ፖለቲካ ሲመጣ መቀበል ነበረበት መጽሐፍ ቅዱሳዊ መሰረት ሰርቶለታል ቴዎሎጂካል ዲቤት አድርጎበታል ምንም ያደረገው ነገር የለም ታሪካችን ምንም ዝም ብሎ መጣ ከዛ ላይ ህገ መንግስት ሲወጣ የፕሮቴስታንቱ ተሳትፎ ህገ መንግስቱ ራሱ በዚህ ጉዳይ ላይ ቢብሊካል ነው ወይ አንድ ቤተክርስቲያን ውስጥ ያሉ ሰዎች በሁለት ኤትኒክ ፓርቲ ውስጥ ቢገቡ ሊፈጠር የሚችለው ነገር ምንድነው እኛ እንዴት ነው ማየት ያለብን የሚል ነገር ምንም ነገር አልሰራም ከዛም ደግሞ እንደገና በኤትኒክ የተነሳ ደግሞ ለተፈጠረ መልቂት ቀደም አንስተናል ግጭት በእነመለስ ጊዜም ሆነ በጠቅላይ ሚኒስትር ኃይለ ማርያም ጊዜ ለበተለይ በዛ በለውጡ ጊዜ ላይ በማከሉ አንድ 4 አመት በጣም ብዙ ነገር ተፈጥሯል ከዛም ጠቅላይ ሚኒስትር አብይም ወደ ስልጣን ሲመጣ የመጀመሪያዎቹ አመታት አካባቢ በተለይ በጣም ብዙ ነገሮች ነበሩና እነዚህን ነገሮች እንዴት ነው ሰልፍ ሪፍሌክሽን ነው በቃ እንዴት ማየት ነበረብን አላየነው ስላላየነው አሁን ያለበት ቦታ ደርሰናል ወደፊት ስቲል አሁንም ቻንስ አለና እና እሱን ነው የሚያወራው እና ያ በጣም as a member of this community self reflection ነው so እንግዲህ በዛ አካባቢ ነው የሚያወራው ሌላው ይሄ ፕሪ ኦርደር የሚባለው ነገር አዘጋጅተናል መቼ ይለቀቃል ቀን ለመወሰን እየታገልኩ ነው ያለው በውስጤ ወደ ግንቦት አካባቢ አስባለሁ ቦታ አልተወሰነም ያው እንግዲህ እናስተዋውቃለን ስለኔና ሚስቴ ማለት ነው ሶካራታም እየሰራን በእንግሊዘኛ ማብሮ ይወጣል at the same time ተሰርቷል እንግሊዘኛም ሰርቷል አማርኛው እንግሊዘኛው at the same time ነው የሚወጣው እና ስለዚህ ፖዚቲቭሊ ሊኖረን የሚገባንን ኢምፓክት በብሔር ፖለቲካ አካባቢ በተለይ በግልጽ እሱ ላይ ነው ፎከስ የሚያደርገው እኛ የዚህ የለውጥ አካል መሆን ሲገባን ቀደም ብሎ አልሆንም አሁንም እድላለን ይሄንን ለውጥ የማምጣት እንደ ክርስቶሳዊ አካል እንደሆነ ነው እንግዲህ አይ ሆፕ ትንሽ ነገር ቃል ለማድረግ ሞክራለሁ እና ፕሪ ኦርደሩ ተዘጋጅቷል እሱን ካንድ አንድ 10 ቀን በኋላ ልክ እንጀምራለን ቀደም እንዳልከው ነው መጽሐፍ ማሳተም በጣም ከባድ ነው በጣም ውድ ነው ለዚህ ነው ፕሪ ኦርደር የምናረጋው ሰው ቀደም ብሎ ካዘዘው at least ብዙ ኮፒ ለማተም ድል ይሰጣል በማለት ነው እኔ እንግዲህ እኛም ይሄ ሲወጣ በደንብ ለተከታዮቻችን በመጽሐፉ ላይ እናወራለን አይ ፕሪ ኦርደሩም ሰው ጋር እንዲደርስ በደንብ በማስተዋወቁ እንሰራለን ከሀገር ውስጥም እዚህም ላሉ ለኛ ተከታዮች ያው እኔ አብዛኛውን ማየት ሞክሬያለሁ በደንብ ከየት እንደተነሳን ታሪካችንን ያለንን ሮል በአገር መንግስቱ ግንባታ ያለንን ሮል እና አሁን ደግሞ ወዴት እየሄድን እንደሆነ በደንብ ያመላክታል ስለዚህ ኮንሰርንድ የሆነ የትኛውም የኢቫንጀሊካል ወይም ፔንቴኮስቴ አማኝ ይሄ መጽሐፍ ገዝቶ ማንበብ አለበት ብያምናለሁ ያነባልን ብያምናለሁ
ከዚህም እያልኩ ከመጽሐፉ አውርቻለሁ ግን በደንብ ብዙ ሐሳቦችም ስለቀሩብኝ አረካሁም እቺንም በደንብ ዳይጀስት አድርገና እንደገና በመጽሐፉ ላይ ካለኝ ምንም ካለኝ መጽሐፉ ላይ ፎከስ አድርገን ደግሞ እናወራለን ስለዚህ በዚህ ቃል ተገብቶልኛል ስለዚህ መጽሐፉ ላይ በደንብ እናወራለን እስከዛ እኔ በደንብ ዳይጀስት አደርጋለሁ ግን በጣም በጣም ወድጄዋለሁ ይሁንዬ ጌታ ኢየሱስ ይባርክህ አሜን በጣም ደስ ብሎኛል እንግዲህ ስለሆንክ በሌላ ጊዜ እንግዲህ በቅርቡ ማለት ነው ከመጽሐፉ ሪሊዝ በኋላ በድጋሚ እንገናኛለን በጣም አመሰግናለሁ ይሁንዬ ውድ የምኩራብ ሾው ተከታታዮቼ ከወንድም ዮናስ ጎርፌ ጋር የነበረን ቆይታ ይህን ይመስላል ባለፈው እንዳሳሰብኳችሁ የዩቲዩብ ቻናላችን አብዛኛው ሰብስክራይበር ኦልሞስት ቪወር 90% ሰብስክራይበር አይደለም እና ይሄን ቪዲዮ የምታዩ ብቸኛ አገልግሎታችንን የምታበረታቱት ለብዙ እንዲደርስ የምታደርጉት ቻናላችንን ሰብስክራይብ በማድረግ ስለሆነ ይሄን ቪዲዮ የምታዩ ሁሉ ሰብስክራይብ እንድታደርጉ ኢንከሬጅ ላደርጋችሁ እፈልጋለሁ በሌላ እንግዳ እስከምንገናኝ ድረስ ቸር ቆዩኝ